ህዝበታት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ እጅግ በጣም ደስ የሚል ቀን ነው። ዛሬ በጣም ለየት ያለ ቀን ነው። ምክንያቱም ረጅም ጊዜ እንግዲህ ከዚህ ቅዱስ ቤተክርስቲያን ጠፍታ የነበረችን ነፍስ ዛሬ የመለስንበት ቀን ነው እና እዚህ ውስጥ ያላችሁ እህቶች ወንድሞች፣ ስፔሻሊ ክርስቲያን የሆናችሁት ወንድሞቻችን እንኳን ደስ አለን፣ እንኳን ደስ አላችሁ። ይህች ኦርቶዶክስ ቅድስት ቤተክርስቲያን መሰረቷ ጉልላቷ ክርስቶስ ነው እና የክርስቶስ ቤት ስለሆነች ድራማ አይሰራባትም። የእውነት ነው ወንጌል የሚሰበክባት። ድራማ ተመልክታችሁ ከሆነ ለምሳሌ ብሔራዊ ቲያትር ላይ አንድ የሚተውን ገበሬን ሆኖ የሚሰራ ሰው እየዘራ ሲተውን ልታዩ ትችላላችሁ። እየኮተኮተ ሲተውን ልትመለከቱ ትችላላችሁ። እያጨደ እህል እያከማቸም ሲተውን ልትመለከቱ ትችላላችሁ። ከዛ ድራማ ላይ ግን ፍሬ ሆኖ በቅሎ ወደ ገበያ የሚወጣ እህል የለም። ይህች ቤተክርስቲያን ደግሞ መሰረቷም ጉልላቷም ክርስቶስ ነው። የእውነተኛው የጌታችን የኢየሱስ ክርስቶስ ወንጌል በእውነት የሚሰበክባት አለት ነች ይህች ቤተክርስቲያን። ክርስቲያኖች እንኳን ደስ አላችሁ። ድራማ የሌለባት ይህች ቤት በድራማ ሳይሆን የእውነት የሰዎችን ልብ ለክርስቶስ እያስገዛች እየመለሰች ነው። አሁንም እጅግ በጣም ደስ ብሎናል። የዛሬ ደስታ ደግሞ ለየት የሚያደርገው ምንድን ነው? ምድራዊ ብቻ አይደለም። ምድራዊ ብቻ አይደለም። በአንድ አጥ መመለስ በሰማይ ያሉ መላእክት እንኳን ይደሰታሉ። ዛሬ እኛ ምድራውያኑ በሰማይ ካሉ ቅዱሳን መላእክቶች ጋር አንድ ላይ እኩል የምንደሰትበት እኩል እንደው በቀኑ እጅግ በጣም የምንደሰትበት አጋጣሚ ይሆናል ማለት ነው እና ክርስቲያኖች ወንድሞች እንኳን ደስ አላችሁ። እዚህ ጋር ያለውን የወንድማችን ናቲ የክርስቶስን አካውንት ሁላችሁም ፎሎ አድርጉት። ሁላችሁም ክርስቲያኖች ወንድሞች ከዚህ በኋላ ከወንድማችን ጎን ልንቆም ይገባል። ወንድማችንን እንኳን ደህና መጣ ልንለው ይገባል። እዚህ ውስጥ ያላችሁ ሁላችሁም ክርስቲያን እህት ወንድሞቻችን በአጠቃላይ ሁላችሁም ፎሎ አድርጉት። በጣም የሚገርማችሁ እንግዲህ ወንድማችን ናቲ የክርስቶስ ረጅም ጊዜ ከኛ ጋር በወዳጅነት በጓደኝነት የቆየ ወንድማችን ነው። ከዚህ ቀደም የሌላ ቤተ እምነት አማኝ ነበር የነበረው፣ የፕሮቴስታንት ሙሉ ወንጌል ማለት ነው። ከዛ በኋላ ግን የምንም እምነት ተከታይ ሆኖ እምነቱ ሳይገድበው አመለካከቱ ሳይገድበው የሚውልበት ቦታ ሳይገድበው እኛን በፍቅር በአክብሮት ከኛ ጋር በጣም ብዙ ነገሮችን ይሰራ ይሳተፍ የነበረ ወንድማችን ነው። እግዚአብሔር መቼም ቀን አለው አይደል ነገሮች የሚያከናውንበት እና ያቺ ቀን ደረሰችና ዛሬ ወንድማችንን እግዚአብሔር ረድቶት ወደ ተቀደሰችው ርትዕት ወደ ሆነችው ወደዚህ ቅድስት ቤተክርስቲያን ተመልሷል። ለኔ ፐርሰናሊ 1 ዓመት ሙሉ ለኔ ወዳጅ ጓደኛ ወንድም የሆነኝ ይህ የምታዩት ወንድማችን በቃ ክርስቶስን እንደማግኘቱ የሚያስደስተኝ ነገር የለም። እኔ ሁላችሁም እንኳን ደህና መጣ እንድትሉት ነው ላይቭ የከፈትኩት። ፐርሰናሊ እኔ ግን ከጠዋት ጀምሮ እስካሁኑ ሰዓት ድረስ ውስጥ ያለው ደስታ ልነግራችሁ አልችልም። እጅግ በጣም ደስ ብሎኛል። ወንድማችን እንኳን ወደ እውነተኛው መንገድ መጣልን። እንኳን ክርስቶስን ወደ ማወቅ ተሸጋገርክ። አሁንም ደግሞ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙ ሰዎች ካንተ ህይወት እንዲማሩ እግዚአብሔር አምላክ ይፍቀድልህ። ሁላችሁም ዛሬ ጊፍት ለኛ አይደለም የምትሰጡት ለወንድማችን ነው። እዚህ ያላችሁት ወንድሞች ፎሎ ያደረጋችሁት ወንድማችን ናቲ ክርስቶስን ፎሎ አድርጉት። እሺ ሁላችሁም አንድም ሰው እንዳይቀር እና ዛሬ ሁላችንም እንኳን ደህና መጣ እንለዋለን። በዚህ አጋጣሚ የወንድማችን ናቲ የክርስቶስ መመለስ አንዳች የሆነ ነገርን እንድናይ አንዳች የሆነ ነገር እንድንመለከት ነው ያደረገልን እና ረጅም ጊዜ ከኛ ጋር አብረው የሚውሉ ሼም ይዟቸው እስካሁን ድረስ ኦርቶዶክስ ያልሆኑ ፕሮቴስታንቶች አሉ። እውነቴን ነው የምላችሁ። ሼም ይዟቸው በቃ ልክ ሼም ይዟቸው እንጂ ኦርቶዶክስ መሆን የሚፈልጉ በጣም ብዙ ፕሮቴስታንት ወንድምቶች አሉን እና ለሁላችሁም አንድ ትልቅ ኦፖርቹኒቲ አስቀምጠናል። ያም ደግሞ ምንድነው ባዮ ላይ ስልክ ቁጥር አስቀምጬላችኋለሁ። የዋትስአፕ ቁጥር ብቻ ነው እና የፕሮቴስታንት እምነት ተከታይ የሆናችሁ ይሄ በአዳራሽ ውስጥ ያለው ድራማ የሰለቻችሁ፣ በአዳራሽ ውስጥ ያለው ትወና የሰለቻችሁ፣ ጫጫታው የሰለቻችሁ
እረፍት ያጣችሁ ፕሮቴስታንት ወንድሞች፣ የደከማችሁ በቃ በጣም የደከማችሁ ፕሮቴስታንት ወንድሞቻችን መመለስ የምትፈልጉ ሁላችሁም ባዮ ላይ ዋትሳፕ ቁጥር አለ እና ሁላችሁም በውስጥ መስመር መልእክት አስቀምጡልን። እኛ ከእናንተ ጎንነን፣ ምንም እንዳታስቡ። በቻልነው አቅም ቅድስት ቤተክርስቲያን እንድታቋት የምንችለውን ያክል እናስተምራችኋለን። የክርስቶስ ኢየሱስን ቃል እንመሰክርላችኋለን። ብቻ እናንተ አንድ እርምጃ ተራመዱ ባካችሁ። እንደው ስለ እውነት በጣም ብዙ ጊዜ ስለምንመለከት በዚህ ሶሻል ሚዲያ ላይ ሼም ይዟችሁ እንጂ ውስጣችሁ ኦርቶዶክስ መሆን የምትፈልጉ በየአዳራሹ ያለ ድራማ የሰለቻችሁ ሃይላንድ እየተበጠበጠ ይሄን ውሃ ወደ ወተት ቀየርኩት ስትባሉ ሐሰት እንደሆነ እያወቃችሁ ሼም ይዟችሁ አሜን የምትሉ ግንባሮቻችሁን ለሶስት ተይዛችሁ ሶስት ጊዜ ጮህ ስትባሉ ዝም ብላችሁ ሼም ይዟችሁ የምትጮሁ ውስጣችሁ አንዳች ነገር ማይሰማችሁ እንደው ክርስቶስ እንደው እናገኘዋለን ብላችሁ አዳራሽ ውስጥ ገቡ፣ ይሄ ቪአይፒ ወንበር ነው ከዚህ ተነሱ እየተባላችሁ እየተባረራችሁ በጣም ብዙ ነገር የደከማችሁ ፕሮቴስታንት ወንድሞች ግድ የላችሁም። አንድ እርምጃ ወደፊት ተራመዱ። አንድ እርምጃ ወደፊት ተራመዱና ክርስቶስ ኢየሱስን ወቁት። በቃ ኦርቶዶክስ ቤተክርስቲያንን ዲስከቨር አድርጓት። ባዮ ላይ ስልክ ቁጥር አስቀምጠንላችኋል። በዋትሳፕ ቁጥር ሁላችሁም እየገባችሁ መመለስ የምትፈልጉ ከሆነ መልእክታችሁን አስቀምጡልን። የክርስቶስ ኢየሱስን ወንጌል ለእናንተ የማንሰብክበት ምንም አይነት ሪዝን የለም። እግዚአብሔር አምላክ ከሁላችን ጋር ይሁን። ረጅም ሰዓት አልያዝ፣ ለወንድሞች ጊዜ እንሰጥና እንኳን ደህና መጣ ትሉታላችሁ። እዚህ ጋር ዲያቆናቱ አለ፣ ዲያቆን ዩሃድ አለ እና ለነሱ እድል እንሰጣለን። ነገር ግን ከነሱ በፊት ወንድማችን ላይ እንደው ትልቅ ዋጋ ከከፈሉ ሰዎች መካከል አንዷ ሎያል እህታችን ነች። ሎያል ከጀርባ በጣም ብዙ ስራዎችን የምትሰራ እህት ነች። በዚህ አጋጣሚ እሷን ፎሎ ያላረጋችኋት እህቶች ወንድሞች ፎሎ አድርጓት፣ ትጠቀሙባታላችሁ። እና እህታችን ሎያል እንደው ለወንድማችን ናቲ የክርስቶስ ማለት የምትፈልጊው ነገር ካለ እንኳን ደህና መጣ ማለት የምትፈልጊ ከሆነ እድሉን እንስጥሽ። ከዛ በኋላ ለወንድሞች እድሉን እንሰጣለን። ሎያል አለሽ? ሎያል እንዴት አመሻችሁ? ሰላም ነው? እንኳን ደህና መጣሽ እህታችን። እንኳን ደህና ቆያችሁኝ። ናቲ እንኳን ደስ አለ። እንኳን ወደ ትክክለኛው መንገድ በሰላም መጣ። አሜን። አለ ናቲ ይሰማል? አዎ ይሰማል። እንኳን እግዚአብሔር ረዳ። አዎ አመሰግናለሁ። የእናንተ ውጤት ነው እዚህ ውስጥ አላችሁ። ያው ከዚህ ደግሞ የበለጠ ብዙ ነገር ካንተ እንጠብቃለን። አለሁኝ። እድሉን ለሌላ ሰዎች እንስጥ። እሺ ሎያል እናመሰግናለን። ያው ደስታን ለመግለጽ ያክል ለወንድማችን ናቲ የክርስቶስ ቅርብ ከሆኑቶች ውስጥ አንዷ ስለሆነች ቅድሚያ እንስጣት ብለን ነው። እህታችን በጣም ነው የምናመሰግነው። እንደየአገባባቸው ለሁሉም እድል እንስጥ። ናቱሻ አለ ናቲ አንተ መስለኝ ነው ይለኛል ይዋድ እንዴት ናችሁ? እንዴት አመሻችሁ? አለቃ እንዴት ነው? ወይ ነው እንዴት ነህ? አለው ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ የክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን፣ ከኔ ጋርም ከእናንተ ጋር። እንዴት ናችሁ? አጠር ያለ ነገር ተናግሬ እንትን ልበል ለሌሎች ላስተላልፍ። እንግዲህ ናቲ በጣም በእውነት በጣም ነው ደስ ያለኝ። እኔ እንዲህ በቅርብ ደግሞ የምታውቀው ሰው ምናምን ደግሞ ሲሆን ማንም ቢሆን በእርግጥ ደስ ይለናል እና የሆነ የተለየም ደግሞ ስሜት አለውና እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስ ብሎናል። ይሄ ከልብ ነው የምንነግርህ። ምክር ቢጤ ነገር ግን ሳልናገር መውረድ አልፈልግም እና ያው አሁን ትልቅ መንገድ ይጠበቅብሃል፣ ትልቅ ጉዞ እና ብርሃናችሁ በሰው ፊት መብራት አለበት ነው የሚለው እና የኛ ቤተክርስቲያን እንደውም ሁላችሁም እዚህ ስራ ያላችሁት እንድታውቁት ደግሞ ፈለገ የለቀቀው ቪዲዮ አለ አቀር ላይ። አሁን ናቲ የመጣው ክርስትና ሊቀበል ወይ ደግሞ ክርስቲያን ለመሆን አይደለም እንደሌላው። ኦኬ አሁን ደስታችንን ለመካፈል
ደስታችንን ለመግለጽ ነው። የእኛ ቤተክርስቲያን የምትታይ ናት፣ ምስጢራትን የምትፈጽም ናት እና የጥምቀት ቦታውን ነው ቅድም የለቀቁት ማለት ነው። የጥምቀት ስነስርዓቱን ነው። ሰው ሳይጠመቅ እንግዲህ ክርስትና አለ ማለት በጣም ከባድ ስለሚሆን ማለት ነው እና ይህም በዚህ ይታወቃል። ሌላው ደግሞ ወንድማችን ናቲሻ በጣም ደስ ብሎናል በጣም እና ግን ክርስቶስ በአንተ መክበር አለበት። ራሱ ባለቤቱ መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ብርሃናችሁ በሰው ፊት ቢበራ ደቀ መዛሙርቴ ብትሆኑ እንደው ሰዎች ፍሬያችሁን ቢያዩ ያኔ አባቴ ይከብራል ብሏል። ስለዚህ ክርስትና ፈተና ሊኖረው ይችላል ምናምን ብዙ ተጋድሎ ሊኖረው ይችላል እና ግን ከቅዱስ ቁርባን ከምስጢር ሳትርቅ እንደዚሁ ልጅ እንደሆንክ ለመጽናት ሞክር እና በጸሎት አስበን እኛም እናስባለን። እግዚአብሔር ደግሞ ስለአንተ የተመሰገነ ይሁን። በርታለን ወንድማችን። እናመሰግናለን ዲያቆን፣ እግዚአብሔር ያክብርልን። በዚህ አጋጣሚ ግን አንድ ነገር ረሱ። ያው ናቲ ወንድማችን ናቲ ክርስቶስ ወንድማችንን እንኳን ደህና መጣ ማለቱ እንዳለ ሆኖ ናቱዬ በጣም ኦርቶዶክስ መሆን እየፈለጉ ሼም የሚይዛቸው በጣም ብዙ ፕሮቴስታንት ወንድሞች አሉ። ይሄ መቼም ለኛ የተደበቀ ነገር አይደለም ናቱ፣ ያው ከምናየው አንጻር እና ዛሬ ናቱን እንኳን ደህና መጣ ብለነዋል። ልባቸው እንደው ኦርቶዶክስ መሆንን የሚሹ ፕሮቴስታንት ወንድሞቻችን ለነሱም እንደው ማለት የምትፈልገው ነገር ካለ እድል እንስጥ። ናቱ እያወራ ከሆነ ማይከሚት ነው። አዲሱ ናቲ ነው ወይስ? አይ አረ አንተ ነው እንጂ አዲሱ ናቲ ዛሬ ያው ልክ አንተ ቅድም እንዳልከው ምክር ብቻ ነው የሚቀበለው። አይ ከእንደገና እድል ለምንድን ነው መሰለኝ የሰጠው? እኔ ዛሬ ናቲ ስለእውነት አሁን እኔ አልጠበቅኩኝም። አንድ አመት ነው እንግዲህ በጓደኝነት አብረን የቆየ ነው እና አንድ አመት በጓደኝነት አብረን ስንቆይ ዛሬ በዚህች ቀን ናቲ ወደ እውነተኛው ጌታ ወደ ክርስቶስ ኢየሱስ ይመጣል ይመለሳል ብዬ አስቤ አላቅም። እግዚአብሔር በሚያውቀው ብዙ ጊዜ እንዲጨነቅ አልፈልግም። እንደምታውቁት የኛ ቤተክርስቲያን ነፍሳትን የምታስጨንቅ አይደለችም። ልክ እኛ ሰዎችን መንገድ ላይ ስናገኝ ድምጻችንን ቀይረን ኢየሱስ ምናምን እያለን ድራማ እንሰራ የሰዎችን ግላዊ የሆነ ፈቃድ ላይ ተመርኩዘን ነው የጌታችን ኢየሱስ ክርስቶስን ወንጌል እየሰበክን እውነትን እንዲያውቁ እንዲረዱ የምናደርገው። ሳይሰላችሁ፣ ሳይበሳጩ፣ ሳይናደዱ አናበሽቅበትም። በክርስቶስ ቃል ሰዎችን አንጫንም እና ያው ወንድማችን እንግዲህ ባልጠበቅነው ሰዓት እውነት እኛም ተደስተናል። ወደ እውነተኛው መንገድ ተመልሷል እና አሁንም ልክ እንደዚህ የደከማቸው በየፕሮቴስታንት አዳራሽ ውስጥ ያለው ይሄ ጫጫታ ይሰለቻቸው፣ ድራማው ይሰለቻቸው በጣም ብዙ ፕሮቴስታንት ወንድሞች አሉ። ናቲሻ እና ዲያቆን ናቱ ለነዚህ ወንድሞቻችን መልእክት ካለ እግረ መንገድን ቃል እንድታረግ ያክል ነበረ። እሺ ያ ቅድም ተናግረዋልና ከዚህ በፊትም ያው ደጋግመን እንደምንናገረው ፈርሌ ምንድነው ህይወታችን ክርስቶስ ነውና አሁን ጊዜ የምናጠፋበት አይደለም። ሰዎች ምን ይሉናል ወይ ደግሞ እንደው ይሄ ነገር ጥያቄ ኖሮብኝ እንዴት ወደ ቀደመችው እምነት ወይም ደግሞ ወደ ኦርቶዶክስ እንዴት እመለሳለሁ የሚሉ ሊኖሩ ይችላሉ። አዎ እና ይሄ ፕራክቲካሊ እናውቀዋለን። በውስጥም የሚያወሩን ስላሉ ማለት ነው። እሱ ብቻ አይደለም። በነገራችን ላይ ስፔሻሊ በወጣቶች ደግሞ በሪሌሽን ሆነው ምናልባት ጓደኛቸው ወንድ ጓደኛቸው ሊሆን ይችላል፣ ሴት ጓደኛቸው በእንደዚህ አይነት እምነት ውስጥ ሆነው እንዴት ትተናቸው እንወጣለን አይነት ነገር ማለት ነው። እና አንድ ነገር እንዳንረሳ ጌታችን ሲያስተምር ቀኝ እጅ ብታሰናክልህ ከአንተ ቆርጠህ ጣላት ነው የሚለው እና እውነት ስለ እጅ ነው የሚያወራው አይደለም። እና ስለምንድን ነው በቅርብ ያለ ሰው ወይም ደግሞ ቤተሰብ የፈለገውን ይሁን የአካባቢ ሰው ያልሆነ እምነት ውስጥ እንድትሆንና ለነሱ ሼም ብለህ ትክክለኛ ያልሆነውን ዘመን አመጣሽ ሰው የፈጠረው እምነት ውስጥ ከሆንክ አንተ ተቆርጠ ከምትጣል እነሱን ትታቸው ወደ ቀጥተኛዋ ሂድ ነው እንግዲህ ቃሉ ሲናገር። ስለዚህ ልክ እንዴት ነው ዕብራውያን 4:16 ላይ እንደሚለው
ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት በእምነት እንቅረብ ይላልና በእምነት እንግዲህ ዙሪያችሁ ያለውን ትታችሁ ለምን የሚያዋጣው በኋላ በፍርድ ቀን ያለ ሰዓት አለና ወደዛ መጣል በጣም የሚያስፈራው አይደለ? ስለዚህ በድፍረት በእምነት ለመምጣት ሞክሩ እና ደግሞ በውስጥ አውሩን። ቅድም ደግሞ ፈልይ ሲናገር ነበር አይ ቲንክ ቁጥር አስቀምጠህላቸዋል መሰለኝ እና ከዚህ በኋላ እንደውም ስራችን እናንተ ላይ ነው የሚሆነው ለማለት ነው። መልካም ናቱ። በጣም ነው የማመሰግነው። እግዚአብሔር ያክብርልን፣ ቃሉን ያሰማልን። ከመቀጠላችን በፊት ይቅርታ እርግጠኛ ለመሆን ያክል ሊቀ መዘምራን ቴዎድሮስ ዮሴፍ የሚል አካውንት እውነት የሊቀ መዘምራን ነው? ሰላም ለእናንተ ይሁን። ፈለገ ወንድማችን አይደለም ፋን ነው ምለው ደጋፊ ነው ነው። እሺ ወንድማችን በቃ ማለት የምትፈልገው ነገር ካለ ለአንተ መደል እንስጥ። አይ ስለምወድ ነው የገባሁት እና ዲያቆን ጻዲቁ ዘቁስቋም የሚል አካውንት ነው። ከዚህ በፊት ከወላይታ ታገኛለህ ቪዲዮ ነበርና ወንድማችን አቤት እንዴት ነህ? ሳይሻው ሰላም ነው። ሎ አይመላጋ ሚዲቲ ሎ ኢየሱስ ወልቃ ላቲ እንኳን ደህና መጣ የኔ አባት። ስላገኘው በጣም ደስ ብሎኛል። እንኳን መጥተው ተናወቁት። ሌላ ጊዜማ በደንብ ትገባለህ፣ እናወራሃለን። እሺ እንኳን ደህና ቆያችሁኝ። አመሰግናለሁ። እሺ የኔ አባት። ኦኬ ዮሐድን ግን ለምንድን ነው ዲያቆን ዮሐድ ብለን የማንጠራው? እኔ እኮ እስከ ዛሬ በቃ ግራ ነው የምገባው። ዲያቆን ዮሐድ እንዴት አለው? ጵጵስና አገኘ እንዴ? ስንገናኝ እኔ ነኝ ዲያቆኑ እያልክ አይደል ነፍሴ የምታስጨንቃት? ጋይስ ይኸውላችሁ ልክ እንደዚህ ተሰብስበን ምሳደበዳ ምናምን ስንል ህብረቱ ላይ ኖ እናንተ ዳትባርኩት እኔ ነኝ የምባረከው ነው የሚለው ጀለስ። ታዲያስ እናሳብል እናሳ ባለፈው ያመመኝ እሱ ባርኮት አይደል እንዴ? ምን ጥርስ ነው እና ታዲያ ሳይገባው የሚቀርብ ካለ ስታቦካው ምንድነው ተስገብግበ ስትበላ ያው ድድን አተ ነበር። ኧረ እሱ ወደ ሆዴና መመኛ ያለው ሌላ ነገር አላለም። ኧረ ስንት ሳምንት መሰለ ድዱን እንዲህ ሳይባረክ ወይ አንዴ አልተባረከም ምናምን እያልኩት አንተ ካለ እባክህ ይባረካል ምናምን አለ። እኔ ሳልባረክ ከበላ ይኸው እንግዲህ የራሱ ጉዳይ አልኩት። 2 ሳምንት ነው ሆስፒታል ሲመላለስ የነበረ። አይ እንደዛው ለለትም እንደዚህ ባርከት ሰጥልኛለህ። ለዳትሻ ይችላል እሱ የልደትማ መልሶ ጉድ ነው የሚሰራው። ዮሐድ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? እንዴት አመሻችሁ? አለን እግዚአብሔር ይመስገን። ናትሻ ማውራት አይችልም እንዴ? ይችላል። ያው አይናፋር ስለሆነ እንጂ ይችላል። እንዴ ጀግናው አይ ጀግናው እንዴት ነህ? እኔ ደህና አድርጌ ቴስት አድርጌ ነበር የሆነ ቀን ደፍቷል ዮሐድ። አዎ አንተ ረስተህ ነው። ኧረ ናዙ ኢንተርኔት አታውቅም። ኧረ ያረሰውት ላነሳው ነበር እንደው ስማ ናቲሻ ናታኒ ሳውኔ ይኸውልህ የሆነ ሰዓት የመጀመሪያ ሰውን ስንተዋወቅ የሆነ ባዋ የሚባል የሆነ ትልቅ ጂም ቤት አለ እና እዛ ጋር እስኪ የሆነ ጁስ እንጠጣ ብለን አይ ቲንክ የዋሪ ግጥሚያ ምናምን የነበረን ሰዓት ነው አይደለ? ከልሳነ ተዋህዶች ጋር ግጥሚያ ምናምን የነበረን ሰዓት ትሬኒንግ የነበረን እና ተያይዘን ከትሬኒንጉ በኋላ ነው እንጂ ተያይዘን አስታውሳለሁ። እንዴ አንተ ልጅ ሁሉ ታሪኩ አቋዋል ወደ ኋላ ወደፊት ማሻግሮ ነው የሚያየው። ከትሬኒንጉ በኋላ ነው አለ። እሺ ከዛ በኋላ ወንድማችን ዮሐድን
እንደውም ናቱ የመጀመሪያ ጊዜ አይ ቲንክ ዲያቆን አስታውሳለሁ ይጠይቃቸው የነበሩ ጥያቄ የመጀመሪያ ጊዜ ጠየቀኝ እኔን ስለ ስዕላትና ስለ ስግደት ነበረ እና እስቲ ዮሐዲ አንተ ደግሞ እስቲ በሌላ አንግል ደግሞ ሲመረዳት ያለበትን ነገር እስቲ ንገረው አስረዳው ብለህ ነው አንብቆ ነበር አይኪዳነ ምሕረት ረዳችህ እናቱዬ ይኸውልህ አዚያ ምን እንዳደረገ ልንገርህ እንደዛ ነው ጭራሽ ኤቲስት አድርጎ ጠበቀን ለኛ እንመለሳለን ይኸውልህ ናቲ ከይዛን ሰዓት አይ እኔ በክርስቶስ አምናለሁ ግን ስዕልና ስግደት ብቻ ነበር እያለ ያለው ከዮሐዲ ጋር ትንሽ ተጨቃጭቆ እንመለሳለን እንደውም እኔ በቃ አላምንም ምስክርነት ትጠላለህ ስለ ዮሐዲ ጀግና እኔ በቃ በዚህ አጋጣሚ በቃ ኤቲስት ነው ሞሎ ያንተ ትምህርት ይቅርብኝ ያለው ከዛ በኋላ ይቅርብኝ ዮሐዲ እኔ ራስቼ ነበር ራስን ትምህርት ተመችቶት ነው እና ምን መሰላችሁ የጠየቀኝ እግዚአብሔር ይቅር ባይ ነው ወይስ አይደለም እንዴ ይቅር ባይ ነው እንጂ ይቅር የሚል ከሆነ ለምን ኤቲስት አልሆን ፍሩ አልነበርክ እንዴ አሁን ትቻለህ ኤቲስቶኛለሁ ይመቻ አንድ ስቴጅ ነው ይሄ ጥሩ ነው አልኩኝ እና እውነት ለመናገር በጣም ደስ ብሎኛል እንኳን እግዚአብሔር አምላክ ረዳ ወደ እውነተኛይቱ የጌታ ቤተክርስቲያን እንድትቀላቀል እግዚአብሔር አምላክ ስለረዳ እግዚአብሔርን እናመሰግናለን ስላንተ እና ደግሞ ፍጻሜ እንዲያሳምርልን ያው የሰው ልጅ ይጀምራል ብዙዎች ይጀምራሉ የሚጨርሱት ግን ጥቂቶች ናቸውና ከነዛ ከሚጨርሱት ወገን ሁላችንም ያድርገን አንተም እንድትሆን ጨራሽ ጀማሪ እንጂ ጨራሽ ማለት ጨራሽ እንጂ ጀማሪ ብቻ እንዳትሆን እግዚአብሔር አምላክ በጸጋው ይርዳ ያግዝ ቅዱሳን ደግሞ በመልቻቸው በረድኤታቸው ያግዙና በጣም ደስ ይላል እውነት ለመናገር በጣም ደስ የሚል ልጅ ነው ባይዘው ናቲ ማለት እንደ ግዝፈቱ አይደለም ትሁት ነው ደስ የሚል ግዝፈቱ ባይዘው አይጣለው ተሳቃችሁ ነው የምትይሉት ግን ደስ የሚል ልጅ ነው እና በጣም ደስ ብሎኛል ናትሻይ እሺ ዮሐዲ በጣም ነው ማመሰግነው ለፍቷል ዮሐዲ ለፍቷል በጣም ለፍቷል የዛኔ ታታ ሊያስወጣ ለፍቷል አይ ለፍቷል እኔ ነኝ የዛኔ አውቄ ያጣመንኩበት ነገሮቹ ተረድቼ ነው መለሰ እኮ ቴንኪው እኔ ጣልኩት መሰረት ነው እዚህ ያደረሰው ናቲ ቢሆን አስልሞ ነበር እስካሁን አረ እኔ ዮሐዲ ራስህ ያስታውስክ እኔ በጣም ያቺ ቀን እኮ የምትረሳ አይደለችም የጋይስ ምን መሰላችሁ የመጀመሪያ ቀን ትውውቅ ነበር የዛን ታይም እና ናቲሻ አንዳንዴ ከጎኔ አይጠፋም ሁልጊዜ እኔ በሄድኩበት ሁሉ ቦታ ይሄዳል ምናምን እና የኳስ ግጥሚያ ከልሳነ ተዋህዶች ጋር ትሬኒንግ ነበረን ግጥሚያ ስላለን ዝግጅት ትሬኒንግ ሁሉም ተሰብስቦ እነ ዮሐዲ እነ ናቱ አንተሽ እመጣለሁ እያለ ቀጥሮን ይጠፋ ነበረ እንድንመጣ ነው መሰል ዮኒ ፓፓ ነበሩ ምናምን እና ሁሉም በቃ ሰብሰብ ብሎ እዛ ጋር ያው ትሬን ከሰሩ በኋላ ጁስ ዮሐዲ እግረ መንገድህን አንድ የረሳሁትን ነገር አስታወስከኝ በነገራችን የዛን ሰዓት ተመስገን አረሳልህም እኔን ገፍትራ የጣልከበት መንገድ እኔ ጌታዬ በስመ አብ ወልድ እንዴ አንጋገጠ ነበር ያኔ ፕሮቴስታንት እያለ ያዘብኝን ቂም ሜዳ ላይ ተወጣው ክርስቲያን አይደለ እንዴ አንተ ቂም አለ ገፍትሩ እና የዛኔ ከዮሐዲ ጋር ተዋውቆ ነበር ወንድማችን ናትሻ
እና ያው አንዳንድ ሀሳቦችን እያነሱ ሁሉም እውነት ለመናገር ባገኙት አጋጣሚ ሁሉም በሚባል ደረጃ የተወሰኑ ሀሳቦችን ሼር ሲያደርጉት የነበረ ወንድማችን ነው። ዮሐዴ እጅግ በጣም እናመሰግናለን። ቃልዮትን ያሰማልን። ለሌሎች ወንድሞችም እድል እንስጥ። አንትሽ ወንድማችን እንዴት አለ? አጎታችን ሁሉ ሰላም? እኔ አንትሽን መቼ በቀጥታ እንደምትመልስሽ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና መጣሁኝ። እንኳን ደህና ጠበቃችሁ። አንተ እኔ ፕሮቴስታንት መሆኑን ሳላውቀው ክርስቲያን ሆኖ ተገኘ። አይ ሰውዬ እኔ እኮ ይገርመኝ። ሳውቀው ፕሮቴስታንት መስሎ አልታየኝም። ወጠምሻ ሰው እኮ እኔ ጴንጤ አይመስለኝም። እና ኧረ አንትሽ እየሰማሁ ናቲ ስማ በደምብ እሺ እየሰማሁ ነው። እንኳን ደስ አለ። እውነት በጣም ደስ ብሎናል። እንኳን የክርስቶስ አካል ሆንክልን። እንኳን ወደ ቤተክርስቲያን በሰላም ተጨመርክ። ያው ብዙ ጊዜ ከናቱ ጋር የምንገናኘው የሆነ ፍሪዳ መጣያ ቤት ነውና የምድራዊ ፍሪዳ አብረን ጥለናል። እንግዲህ ሰማያዊ ፍሪዳ የሆነውን ክርስቶስ ስጋና ደም ደግሞ በአንድነት በህብረት በመሰዊያው ፊት ተቀብለናል። እንግዲህ እና በጣም ደስ ይላል። ናቲዬ እንኳን ወደዚህ ህብረት በሰላም ተቀላቀልክ። እንግዲህ ከኔ በላይ ደግሞ ወንድሞች ከዚህ በላይ እንደሚያስተምሩ አውቃለሁኝ። እናቱም ዮሐዴም ተናግሯል። እንግዲህ አንድ መከታ አግኝተናል ማለት ነው። ፈሌ የከሳ ስለሆነ አንተ ትተካዋለህ። አረ ፈሌን የሚተካው የለም። አየህ የመምህሩ ተማሪ ወንድማችን እጅግ በጣም አድርገን እናመሰግናለን። አንትሽ አይ ቲንክ ታሙ ማይክ ከፍቷል። እሺ ለታሙ እንሂድ። አይ ስለ ፍሪዳ ሲያወራ ገርሞኝ ነው። አንተ ቅርጫ አብራችሁ ነው መገቡት የነበረው? የተገናኘ ነው ወደዛ አካባቢ ነው በለው። ቅርጫ በለው ካሉትም አይ አይደል ፈሌ ብዙ ጊዜ የምንገናኘው ወደዛ አካባቢ ነው አይደለም? አንተ እኮ ትክክል። እኔ እኮ የተመስገን እኮ ነው የሚገርመኝ እኮ። ተመስገን ምን አድርጉ ነው የምትለው? የተሜን ነገር ተው፣ እሱን ተው። ለበያይነቱ የማይሆን ሰውዬ ስለ ፍሪዳ ያወራል። ኧረ ጌታዬ ወይ አንተሽ ትክክል ነው። ነገራችን ብዙ ጊዜ እንገናኝ ነበር። ማይክ ከፍቱን ባይዘው የታሙ ከዚህ በኋላ ታውቃላችሁ አዲስ ክርስቲያንም ስለሆንኩኝ ነገር ጥረት ብሎ እንዲገባ የምፈልገው እውነት አንተ ተመስገን። አሁን ይኸውልህ አንተሽ ያለው ትክክል ነው። ብዙ ጊዜ እንገናኝ ነበረው እውነት ለመናገር በሆነ አጋጣሚ አንተሽ የዛን ሰዓት ምሳ ለመብላት ለተለያዩ ነገሮች እንገናኝ ነበር እና በእርግጥ አንተሽ ብቻ ሳይሆን አይ ቲንክ ሌሎች ውስን የሆኑ ሰዎችም ናቲን እንዲህ በመንፈሳዊ ጉዳዮች ዙሪያ ለማውራት በቂ ጊዜ የሚያገኙበትም አልነበረም። ግን የመጀመሪያ ታይም ላይ ይዋድ ምናምን በጣም ብዙ ያወሩት ነበረ እና ናቱ ግን ምንም የኔ አስተዋጽኦ የለውም። ናቱ ምንም አረ እንዴ ታሚ በደንብ ያንስ ታውቃለህ አይደለ? እየደበደብኩም ቢሆን የፈጀውን ይፈጃል እያልኩ ቁጭ ብዬ ለሊቱ ሙሉ ያስተማርኩት ብቻ ነው። አረ አንተ ይሄኛው ናቲ ያምጣልን ተው። ይሄኛው ኦሬዲ መጥቷል። ይሄኛው ያዝልን ማለት እዛ ከብሉ ያምጣልን በእናትህ እዛ ፍየል ከመሰዋት አምጣልን ይሄኛው እና አንተሻለው ትክክል ታሙ ማይክን ከመክፈት ካልቀረ ወንድማችን ናትሻን እንኳን ደህና መጣ በለው። ስፔሻሊ እንደውም ካንተ በጣም ብዙ ነገሮችን እንጠብቃለን። ለምን ያው ተሙ ያንተም ወደዚህ ቅዱስ ቤተክርስቲያን የተጨመርክ እጅግ በጣም የምንወደው ወንድማችን እጅግ በጣም እና በህይወት በጣም ብዙ ዋጋ ከፍለሃል።
አሁን ነገሮችን እንደው ከቀሉ ራቅ ብለን በቁም ነገር የምናስተውል ከሆነ ክርስቲያኖች ወንድሞች ምናልባት የወንድማችን ተሙን እንዲህ የሚስቀውን ፓርት የጨዋታውን ሁኔታ ምንም ብቻ ይሆናል እናንተ ያያችሁት። ከዛ በኋላ ተሙ ከመጀመሪያው ሞመንት ጀምሮ ወደዚህ ቅዱስ ቤተክርስቲያን ከተጨመረባት ዕለት ጀምሮ በጣም ብዙ ከባባድ ፈተናዎችን አሳልፏል። እውነት ለመናገር ስለ እውነት ነው የምላችሁ። እኛ ቁጭ ብለን በቃ የገጠመውን ከባድ ነገር መስማት በራሱ ውስጣችን እስከሚያስጨንቀን ድረስ ተሙ በጣም ብዙ ዋጋ ከፍሏል። በጣም ብዙ ዋጋ እና ተሙ አንተ እንደው ካለ ተሞክሮ አንፃር ናቲ ከፊት በጣም ብዙ የሚገጥሙት አሁን አዲስ የሆኑ በጣም ብዙ ፈተናዎች አሉና እንኳን ደህና መጣም ብለው በዛው እግረ መንገድህን ማስተላለፍ የምትፈልገው ነገር ካለ ተሙ ለአንተ እድል እንስጥ። ናቱ ዲያቆን አንተንም በጣም ከልብ ነው የማመሰግነው። ናቱ በጣም ጥሩ ልጅ ነው። ቀድሞ በአካል ካስተዋወቁ ሰዎች መካከል አንዱ አንተ ነህና ናቱ ይህናል በጣም የሚከብድ ልጅ አይደለም። ሰው ለመቅረብ፣ ለማውራት፣ ለመጫወት አቃለው ስፔሻሊ ቤተሰብ ፋሚሊ ዙሪያ ፕሮቴስታንት ሲሆን አንተ ተነጥለ ወይም አንድ ሰው ተነጥሎ ኦርቶዶክስ ሲሆን ብዙ ቻሌንጆች ይመጣሉ። ምንድነው የሚመጣው ቻሌንጅ? ጎረቤት ልጅሽ ኦርቶዶክስ ሆነ አይደለ አየሁት ይላሉ። አየሁት እንደዚህ ቲክታክ ላይ ሲወራ ሰማው፣ ፌስቡክ ላይ ሲባል አየው እና ልጅሽ እየተባለ እናት ተደብቃ ታለቅሳለች። የእናትን ባም ይከብዳል እንደዚህና የተለያዩ ነገሮች ይመጣሉ። ግን ሰው ለወደደው ለተማረበት ለተገዛለት ለዛ እውነት ምንም ነገር ቻሌንጆች ቢመጡ ወደኋላ ባለ ማለት መቀጠል ነው። ሌላ በእውነት እስከዛሬ ድረስ የማመሰግናቸው ዲያቆንዬ አንተንም ጨምሮ እነ አኬ እነ ኢዮብ እነ ጋዲሳ እነ የዋድዬም ሌሎች በቃ ያሉ ወንድሞች ፍቅራቸው ከኔ አልተለየም ነበር። በቃ አንድ በጣም እንዲረዳኝም ጠንክሬም እንድቀመጥም የሚያደርገኝ ነገር ምንድነው? ቢያንስ ስህተት እንኳን ስሰራ ወዲያው የቃላት እንኳን ስህተት ስሰራ ወይ አንቲሽ ውረድ ይላል ወይ የሆኑ ሰዎች ተሙ ትክክል አይደለም እስቲል ነው እስካሁን ድረስ። በቅርቡ ከዚህ ከሁለት ቀን ነው ከ3 ቀን በፊት አንቲሽ ተሙ እዚህ ቤት ለምን ገባ ውረድ ብሎ ወዲያው ጥሩ ውይይት እየተወያየው ወርጃ ያውቃለሁና እነዚህ ወንድሞች ፊተኛ ሆነው ሰፖርት እያደረጉኝ ቆይቻለሁ። እና አሁንም ምለው ምንድነው ፈተናዎች ይመጣሉ፣ ቻሌንጆች ይመጣሉ። ፈተናውን የምናሸንፈው እግዚአብሔር በረዳን መጠን ጠንክረን ስንቆም ነው። በተቻለ መጠን ግን በሁሉ ነገር እግዚአብሔር በረዳኝ በሁሉ ነገር ከጎን ነኝ ያለሁት። ልክ እኔ ፊተኞቼን ዋነኞቼን እያሰብኩኝ እነሱ ስቲል ነው እስካሁን ድረስ ከኔ ጋር ነበሩ። አሁን ደግሞ እግዚአብሔር እድሉን ሰጥቶ አንተን ወንድሜን እስከ መጨረሻው ድረስ ከጎን ልሆን አብረን እንድንቀጥል ለሚመጡ ላሉ ቻሌንጆች በጠቅላላ አብረን እንደምንጋፈጥና እንደምናሸንፍ ከእግዚአብሔር ጋር ቃል እገባለሁ። በጣም ነው የምወድህ። የሚመጡ ሁሉ ቻሌንጆች እግዚአብሔር አንድ መጽናኛ ሰጥቶናል። እሱም የክርስቶስ ኢየሱስ ደም የሆነው መሸሸጊያችን እዛ ውስጥ እናደርጋለን፣ እናመልጣለን፣ እንሸሸጋለን። መሸሸጊያችን ደሙ ስለሆነ ናቱዬ ወዳለው ዲያቆን እየክበረልኝ ተሙ እናመሰግናለን። እግዚአብሔር ያክብርልን። ያው እናቱ አሁን የጀመርከው መንገድ ቀላል ነገር አይደለም። እዚህ ውስጥ ያሉ ወንድሞች አንተን እንኳን ደህና መጣ እያሉ ያሉት በነገራችን ላይ እንዲህ ቀላል ወደ ሆነ ህይወት አይደለም። ሁሉም ነገር ከባድ ነው የሚሆነው። አሁን ከዚህ በኋላ በጣም ብዙ ነገሮች ቻሌንጅ ይሆናሉ። በብዙ ነገር ትፈተናለህ። አሁን እዚህ ጋር ተሙም ስላለ ብቻ ሳይሆን ወንድማችን ተሙ ወደዚህ ቅዱስ ቤተክርስቲያን ከተጨመረባት ዕለት ጀምሮ ይገጥሙት የነበሩትን ፈተናዎች ከመጀመሪያዋ ሞመንት ጀምሮ ከአጠገብ ከነበሩ ሰዎች መካከል አንዱ እኔ ስለነበርኩ አይ ነበር እና በጣም ከባድ ነው እውነት ለመናገር። ከፕሮቴስታንት ቤት ወደ ተቀደሰችው ኦርቶዶክስ ቅዱስ ቤተክርስቲያን የሚመጡ ሰዎች በጣም 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 በብዙ ነገሮች ይፈተናሉ። ከዛ ሲመጡ ክርስቲያኖች ወንድሞች የሞቀ ነገርን ነው ትተው የሚመጡት። የሞቀ
ማለት ገንዘብ ያገኙ የነበሩ ሰዎች፣ የሞቀ ትዳር የነበራቸው ሰዎች፣ የሞቀ ህይወት የነበራቸው ሰዎች የሞቀ ሁሉ ነገራቸውን ትተው ነው ወደዚህ መጡት። ሁሉን ትተው ማለት ነው። እና በጣም ብዙ ነገሮች ይፈትናሉ። እና ናቱ በደንብ መጠንከር አለብህ። ክርስቶስ ስለኔና ስላንተ ብሎ ሁሉን ትቶ ነው ወደዚህ ምድር የመጣው፣ ሰማያዊ ዙፋኑን ትቶ ማለት ነው። እና አንተም ደግሞ በዚህ ምድር ላይ ስለ ክርስቶስ ብለህ አንዳንድ ነገሮችን እንደተውክ ለራስ አሳምነ እንደዛ ቆጥረ በጣም በክርስትናው ልትጠነክር ይገባል። ምናልባት አሁን ላይ ከዚህ ችለት ጀምሮ እንደ በፊቱ ገንዘብ ላታገኝ ሊሆን ይችላል። የብዙ ሰዎች መልካም የነበረ አስተያየት ሊቀየርብህ ይችላል። እና ያን ሁሉ ለክርስቶስ እንደሆነ አድርገህ የቆጠርክ ልትጠነክር ይገባል። ናቲሻ የክርስትና መንገድ እንዲሁ አልጋ ባልጋ አይደለም። እና ወንድማችን እንኳን ደህና መጣህልን። በዚህ አጋጣሚ ለሁላችሁም ፕሮቴስታንቶች ወንድሞች ክርስቲያናዊ የሆነ ግብዣን እንጋብዛችኋለን። ኦርቶዶክስ ቤተክርስቲያን እንዲስከቨር አድርጓት። ይህን መልእክቴን የማስተላልፈው ለደከማቸው ፕሮቴስታንት እህት ወንድሞቻችን ብቻ ነው። ለደከማችሁ ስለ እውነት በቃ ፈውስ እናገኛለን ብላችሁ እረፍት እናገኛለን ብላችሁ የሆነ አዳራሽ ሄዳችሁ ይሄ ቪአይፒ ወንበር ነው ተነሱ የተባላችሁ እንደዛ ተብላችሁ ውስጣችሁ የተከፋ በጣም ትልቅ የህይወት ጥያቄ በህይወታችሁ ውስጥ እየተፈጠረ ነገር ግን መሰረት የሆነ እንኳን የመጽሐፍ ቅዱስን መረዳት በሚገባ ያላገኛችሁ በየአዳራሹ ያለ ጫጫት የሰለቻችሁ እናንተ በክርስቶስ ፍቅር የምንወዳችሁ ፕሮቴስታንት እህት ወንድሞቻችን በቃ በየትኛውም አይነት ሁኔታ ላይ ሆኑ በቃ ልባችሁ ግን ረግቶ ኦርቶዶክስ ቤተክርስቲያንን ማወቅ መረዳትና ወደ ተቀደሰው መንገድ መመለስ የምትፈልጉ ከሆነ ባዮ ላይ የኔ ባዮ ላይ ይሄው አካውንቴ ፈለገ አትናቴዎስ የቲክታክ አካውንቴ ባዮ ላይ የዋትስአፕ ቁጥር አለ። ያንን የዋትስአፕ ቁጥር እየነካችሁ ከኛ ጋር ማውራት ትችላላችሁ። ነፍሳትን እንናጠቃለን፣ ግዴታችን ነው። ይሄ ክርስቲያን የሆነ ግዴታ ነው እና የሰለቻችሁ የደከማችሁ ይሄ እረፍት እናገኛለን ብላችሁ አዳራሽ ገብታችሁ ጩኸት የሰለቻችሁ ጫጫታ የሰለቻችሁ ከአመት እስከ አመት አክስትሽ ገሊት አይደለች አጎትህ ገሊ አይደለ እየተባላችሁ በተስፋ እንጀራ ይኖራችሁ በህልም ይኖራችሁ ፕሮቴስታንት ወንድሞቻችን ከህልም ዓለም ወጣችሁ እውነተኛውን ጌታ ክርስቶስ ኢየሱስን ማወቅ የምትፈልጉ ከሆነ እኛ አክስትሽ ገሊት አይደለች አጎትህ ገሊ አይደለ እያለን አይደለም። እሺ የክርስቶስን ቃል እየነገርናችሁ መጽሐፍ ቅዱሳዊ የሆነ ጥያቄ ካላችሁ በዛ መጽሐፍ ቅዱሳዊ ሐሳብ ላይ እየተወያየን እያወራን ወደ እውነተኛው ወደ ተቀደሰው መንገድ እንድትመለሱ እንፈልጋለን። ልባችሁ የሚሻውን ለዘመናት ሲናፍቅ የነበረውን ክርስቶስ ኢየሱስን እንድታገኙት እንፈልጋለን። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት እንዲህ አይነት የተስፋ እንጀራ የለም። እኛ ቤት እንዲህ ዝም ብሎ በህልም መነዳት የለም። እኛ ቤት ጉምን የሚዘግን ሰው የለም። በደመና ላይ ዝም ብሎ እረማመዳለሁ ብሎ የሚንጠለጠል ሰው የለም። ኦኬ ልክ እናንተ አንድ እርምጃ ብቻ ተራምዳችሁ ቅድስት ቤተክርስቲያን ለማወቅ ፈቃደኛ ሆኑ። አክስትህ ገሊት አይደለች እንደውም የቤት ቁጥር 10 ምናምን እንደዚህ ቁጥር አይደል ብለን እየሰከሰን አይደለም እንደው ወደ ክርስቶስ ቤት እንድትመጡ የምንፈልገው። በዚህ አጋጣሚ ፕሮቴስታንት ሆናችሁ በሱሱቲ ውስጥ ያላችሁ ፕሮቴስታንት ሆናችሁ ከባድ በሆነ ልምድ ውስጥ ያላችሁ ተወች ወንድሞች ፕሮቴስታንት ሆናችሁ ሰላም አታችሁ በቃ የክርስቶስን ቃልም እንደው አልገባ ብሏችሁ የሚነገረው ሌላ የሚነበበው ሌላ ሆኖባችሁ ከአዳራሹም ርቃችሁ በቃ እኔ እንደውም የትም ህብረት አላረግም የምትሉ ፕሮቴስታንቶች አላችሁ እናውቃለን። ግድ የላችሁም በውስጥ አውሩን። ይሄው ዋትስአፕ ላይ የዋትስአፕ ቁጥራችንን ባዮ ላይ አስቀምጠናል። እናንተ በዛ የዋትስአፕ ቁጥር በውስጥ ገብታችሁ አውሩን። በቻልነው አቅም የምንችለውን ያክል እናግዛችኋለን የምንችለውን ያክል። ነገር ግን እኛ ድራማ እየሰራን አይደለም። ቅድም እንዳልኳችሁ ከኦርቶዶክስ ቤተክርስቲያን በጣም ብዙ ሰው ፈልሶ ሄዶ ኦርቶዶክስ ቤተክርስቲያንን ሳያውቃት በጣም ብዙ ሰው ድሮ ጫት ጥቅም ነበረ እና በቃ እንደው ጌታን ሲቀበል ተው ድሮ አጭስ ነበር ምናምን። ቤተክርስቲያን ጫት ቃሙ ብላ አላስተማረች፣ ሲጋራ ጭሱ ብላ አላስተማረች። ቅድስት ቤተክርስቲያን ከእግዚአብሔር ውጪ ድንግል ማርያምን እናመልካለን አላለች። ቅዱሳን ጻድቃን ሰማዕታት ነቢያት ሐዋርያትን እናመልካለን አላለች። ቤተክርስቲያን የማታስተምረው ነገር ታስተምራለች ይሏቸዋል። ስለነሱ አስተምሮ ስህተት እንዳታዩ ኦርቶዶክስ ቤተክርስቲያንን ሞክ ያደርጉላቸዋል። ባይዘው የፕሮቴስታንቲዝም ህልውና የጸናው በዛ ላይ ነው። የፕሮቴስታንቲዝም ህልውና የጸናው ሁላችሁም ፕሮቴስታንቶች ታውቃላችሁ።
ስለ ኦርቶዶክስ ቤተክርስቲያን መጥፎ ነገር በመውራት ላይ ብቻ ተመርኩዞ ነው። ይዋቸው ለግንድ ሲሰግዱ ይዋቸው አንገታቸው ላይ መስቀል። በጣም የሚገርማችሁ ነገር እንዲህ አይነት ብዙ ማህተብ በፕሮቴስታንት አዳራሾች ተበጥሷል። በአንገታችን እኮ ያደረግነው የክርስቶስን መስቀል ነው። በጣም የሚገርም ነገር በአንገታችን ያደረግነው የክርስቶስ መስቀል ሆኖ ሳለ ግን አንቲ ኦርቶዶክስ ቤተክርስቲያን አስተምሮ የሆነን አካሄድ የሚሄዱ ሰዎች፣ አንቲ ክራይስት የሆኑ ሰዎች፣ ከክርስቶስ ተቃራኒ የቆሙ እነዚህ ሰዎች ለነሱ ትልቅ ድል ስለሚመስላቸው አንገታቸው ላይ ያለውን ማህተብ ይበጥሱታል። ቸርቻቸው ላይ ግን ትልቅ መስቀል ሰግለው ደግሞ ይጠብቋቸዋል። የሚያደርጉትን አያውቁም። ትምህርታቸው ምን እንደሆነ አይነግሯችሁም። የሚሏችሁ ነገር ግን ብቻ ከኦርቶዶክስ ቤተክርስቲያን ጋር የሚያገናኛችሁን ነገር ማቋረጥ ነው የነሱ ፍላጎት። አለቀ። አንገታችሁ ላይ መስቀል አድርጋችሁም ከሆነ በጥሱት ነው የሚሏችሁ። አዳራሹ ስትገቡ የሆነ ትልቅዬ በፕላስቲክ የተሰራ የሆነ መስቀል ያስቀምጡ ይጠብቋቸዋል፣ ወይ በእንጨት የተሰራ ትልቅዬ መስቀል ያስቀምጡላችኋል። ይሄ አንገታችሁ ላይ ያለውን ማህተብ በጥሶ ጭንቅላት እየነካ እንዲህ እየወዘወዘ ሰው የሚጥለው ሰውዬ ቲተሩን ፊርማውን ሲያስቀምጥ ማህተቡ ላይ መስቀል ያለው አድርጎ ደግሞ በወረቀት ይሰጣቸዋል። ዳያቭኑ አይዲያ ምን እያስተማሩ ነው? ምንድነው ትምህርታቸው? በጣም ብዙ ሰው ሳያውቅ ነው የሚሄደው። ቀደም እንዳልኳችሁ የድራማ ቤት ስለሆነ ብሔራዊ ቲያትር ላይ ወይ አንድ ፊልም ላይ አንድ ገበሬ እያረሰ ሊተውን ይችላል፣ እህል እያጨደ ሊተውን ይችላል፣ እየዘራ ሊተውን ይችላል። ነገር ግን በቅሎ እህል ሆኖ ወደ ከተማ ወጥቶ የሚሸጥ ነገር ግን አይኖርም። ይህች ቤተክርስቲያን ግን መሰረቷም ግሉላቷም ክርስቶስ ነው። በእውነት ላይ ነው የተመሰረተችው። የእውነት ነው የሚታረሰው፣ የእውነት ነው እህል የሚበቅለው፣ የእውነት ነው ታጭቶ፣ የእውነት ነው እህል የሚወጣው። ሰዎች የሚመገቡት ጣፋጭ የሆነ የክርስቶስ ቃል የእውነት ነው የሚወጣው። እና እኛ እዚህ ጋር ገምተን አይደለም ነው የምንላችሁ። እንደውም የሆነች ቀይ ሴት በህይወታችሁ ትታየናለች እያለን አይደለም የምንጠራችሁ ፕሮቴስታንቶች ወንድሞቻችን። እናንተን እንዲህ በህልም እንጀራ መንዳት አንፈልግም። እናንተ ክርስቶስ ዋጋ የከፈለላችሁ ነፍሳት ናችሁ። ክርስቶስ ዋጋ በከፈለለት ነፍስ ላይ መዘበትና መቀለድ ዓላማችን አይደለም። ይልቁኑ እንደ ጌታችን እንደ ክርስቶስ ኢየሱስ ሐዋርያት የክርስቶስን ወንጌል ብቻ መስበክ ነው የኛ ዓላማ። አክስትህ ገሊት አጎትህ ገሊ አይደለ? የሆነች ቀይ ሴት ትታየኛለች። ማናት? አየለ ማን ነው? አጎቴ ነው ምናምን አይነት ድራማ አንፈልግም እኛ። በቃ የደከማችሁ በየአዳራሹ ያለ ጫጫታ የሰለቻችሁ ሃይላንድ ላይ ማስቲካ ለጥፈው ይሄን ውሃ ወደ ወተት እንቀይረዋለን በኢየሱስ ስም እያሉ ፓውደር ማስቲካ ላይ ለጥፈው እየነቀነቁ እናንተ እውነተኛ የሆነውን የክርስቶስን ቃል ረስታችሁ ትሪክ እያሳዩ አዳራሽ ውስጥ የሚያስቀምጧችሁ፣ አዳራሽ ውስጥ አስቀምጦ ኪሳችሁን የሚያጥቡ ሰዎች ባሉበት ቦታ ላይ በጣም የተሰላቻችሁ፣ በቃ እውነተኛውን ጌታ ኢየሱስ ክርስቶስን ልባችሁ የሚሻ ክርስቶስን የናፈቃችሁ ሰዎች ባዮ ላይ የዋትስአፕ ቁጥር አስቀምጠናል። በዛ ቁጥር መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እናወራችኋለን። ዛሬ እንግዲህ በወንድማችን ናቱ በሱ መመለስ የተነሳ ዛሬ ለዛን የተሰባሰብነው ስላደረከን በጣም ነው የምናመሰግነው። ናትሻ በመጨረሻ ማለት የምትፈልገው ነገር ካለ እድል እንስጥ። እሺ፣ ሁላችሁም እዚህ ውስጥ ሆናችሁ ላበረታታችሁ ለደገፋችሁ ሁላችሁም አመሰግናለሁ። እና ደግሞ ከእግዚአብሔር በታች አንተ በጣም ረድተህ ለዚህ ቅዱስ ቤተክርስቲያን እንድበቃ አድርገኛል። ሁላችሁም መምህራችንን አመስግኑልኝ በደንብ አድርጋችሁ። እናም ደግሞ ተመስገን ጌታ በጣም ነው ማመሰግነህ። ሎያል ደግሞ በጣም ነው ማመሰግነው። ወንድማችን ልደተ ቃልንም በደንብ አድርጋችሁ አመስግኑልኝ። አንተም ደግሞ በጣም 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 አድርጌ ነው ማመሰግነው። እና ብዙዎች አላችሁ ደግሞ እንደኔ በፊት ትምህርቱን ሳትረዱ ዝም ብላችሁ በቤተሰብ ተገፋፍታችሁ ፕሮቴስታንት ለሆናችሁ መጣችሁ ጠይቁ፣ ተረዱና መርጣችሁ እንግዲህ ትምህርቱ ሲገባችሁ ወደምትሄዱበት ትሄዳላችሁ ነው የምለው። አመሰግናለሁ መምህራችን። ናትሻ እናመሰግናለን። እግዚአብሔር ያክብርልን። በአንተ መመለስ እጅግ በጣም ደስ ብሎናል። በአንተ መመለስ እኛ ምድራውያኑ ብቻ ሳንሆን በሰማይ ያሉ መላእክቶች ሁሉ ይደሰታሉ። ከዚህ በኋላ ቀድም ወንድሞችም ሲሉ እንደነበረው አሁን ልክ እንዲህ ያከበረህን አምላክ ክርስቶስ ኢየሱስን በህይወት የምታከብርበት ጊዜ ነው። ከዚህ በኋላ የተቀረው ጊዜ ክርስቶስ ኢየሱስን በህይወት የምታከብርበት ጊዜ ነው።
በጣም ብዙ የሆኑ ቻሌንጆች ይኖራሉ። ዓለም በራሷ ፈታኝ ናት። ከዛ በኋላ ደግሞ ሌሎች ነገሮችም ደግሞ ሊጨመሩ ይችላሉ እና ከምን ጊዜውም በላይ ግን እንዲህ ያከበረን ጌታ ክርስቶስ ኢየሱስን በህይወት አክብረኸው ያንተ ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ሰዎች እንዲማሩበት ማድረግ ይኖርብሃል። እንዲህ ማድረግም ደግሞ ክርስቲያን ግዴታ አለብህ። በርታ በርታ። እጅግ በጣም ነው የምንወድህ እኛ ክርስቲያኖች ወንድሞች ከጎንነን። ልክ እንዳንተ ያሉ ወንድሞቻችን በአጠቃላይ ቅዱስ ቤተክርስቲያን ወደ ማወቅ እንዲሸጋገሩ የሁልጊዜም ጸሎታችን ነው። እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ቅድም ስናነሳ ነበረ በፕሮቴስታንቱ ቤተ እምነት ውስጥ ያላችሁ ነገር ግን በቃ ሁሉ ነገር ይደክማችሁ፣ ሁሉ ነገር ይሰለቻችሁ፣ ፈውስ ፍለጋ ተንከራታችሁ ልጃችሁን በሞት እስክታጡ ድረስ ዋጋ ይከፈላችሁ፣ ወላጅ እናታችሁን ወላጅ አባታችሁን በሞት እስክታጡ ድረስ ዋጋ ይከፈላችሁ፣ ከኪሳችሁ ገንዘብን ብቻ እየወጣችሁ አዳራሽ ከአንድ ቦታ ሌላ ቦታ ከአንድ አዳራሽ ሌላ አዳራሽ ቦታ ስትቀያየሩ ይኖራችሁ፣ በቃ ልባችሁ ክርስቶስን በመፈለግ የደከመ በቃ አላስፈላጊ ዋጋ ነው እስከዛሬ ድረስ የከፈላችሁት። እውነተኛው ጌታ ኢየሱስ ክርስቶስ ያለው በእውነተኛዋ ቅድስት ቤተክርስቲያን ማለትም እርሱ መሰረት እና አለት በሆናት በዚህ ቅድስት ቤተክርስቲያን ላይ ብቻ ነው። የኛ ቅድስት ቤተክርስቲያን መሰረቷ ደግሞ ጌታችን ኢየሱስ ክርስቶስን የእግዚአብሔር የባህሪ ልጅ ብላ በመጥራት ነውና ወደዚህ ወደ ተቀደሰው መንገድ እንድትመጡ ወደ እውነተኛው መንገድ እንድትመጡ የሁልጊዜም ጥያቄያችንም ጥሪያችንም ነው። ስለዚህ የደከማችሁት ወንድሞቻችን ወደፊት ከመራመድ የሚገድባችሁ ነገር ሊኖር አይገባም። ዙሪያችን ባሉ ሰዎች እንዘለፍ ይሆን፣ ዙሪያችን ባሉ ሰዎች እንናቅ ይሆን፣ ዙሪያችን ባሉ ሰዎች እንገላመጥ ይሆን ብላችሁ እንዳትፈሩ። የእናንተ አምላክ ክርስቶስ ኢየሱስ እናንተን ለእናንተ ዋጋ ለመክፈል አላፈረም። ስለ እናንተ ዋጋ ሲከፍል ምራቅ ሲተፋበት ፊቱን እንኳን አላዞረም። በጥፊ ሲጸፋ አንዳች የከፋ ቃልን እንኳን አልመለሰም። ክርስቶስ ይህን ያክል ዋጋ ስለ እናንተ ከከፈለ እናንተ ለክርስቶስ ደግሞ ይህችን ታክል አንድ እርምጃ መራመድ ሊያቅታችሁ አይገባም እና ፕሮቴስታንት ወንድሞቻችን እንዲሁ በጭፍኑ አይደለም እኛ የምንላችሁ። እኛ ዝም ብለን እንዲሁ ልክ እንዳደጋችሁበት ቤት አክስትህ ገሊት ናት አይደል አጎትህ ገሌ ነው አይደል ብለን ገምቱ አዳሪዎች ሆነን እናንተን ዝም ብለን አጃጅለን እንደ ጉም ዘጋኝ የህልምና የተስፋን የምኞትን ህይወት እያለማመድን አይደለም ወደዚህ ቅዱስ ቤተክርስቲያን እንድትመጡ የምንፈልገው። በእኛ ቤት የሚመለከው በእኛ ቤት የነገሰው እውነተኛው ጌታ ክርስቶስ ነው እና በእውነት ነው እንድታውቁት የምንፈልገው። ይህን እውነተኛ የሆነውን ጌታ የአምላኮች አምላክ የንጉሶች ንጉስ የሆነውን ክርስቶስ ኢየሱስን በእውነት ነው እንድታውቁት የምንፈልገው። ስለዚህ ቅረቡ። ኦርቶዶክስ ቤተክርስቲያንን እንዳትጠጓት የሆነ አዚም በአይኖቻችሁ ላይ ያስቀመጡ አንዳንድ ሰዎች አሉ። ልክ ፍጡር እንደምታመልክ ለጣዖት እንደምትሰዋ ክርስቶስን እንደማታቅ ከክርስቶስ ቃል የራቀች እንደሆነች ትምህርቷ በአጠቃላይ ከመጽሐፍ ቅዱሳዊ ማስረጃነት የራቀ ወይም ደግሞ መጽሐፍ ቅዱስ መሰረት እንደሌለው አድርገው በአይኖቻችሁ ላይ የሳሉባችሁን እነዛን ዋኖቻችሁን ወደ ጎን አድርጉና የጋረዳችሁን ግርዶሽ ከአይናችሁ ገልጣችሁ እናንተ አንድ እርምጃ ወደ ፊት ቅረቡ። በቃ እናንተ አንድ እርምጃ ብቻ ተራመዱ። ኦርቶዶክስ ቤተክርስቲያን ዲስከቨር አድርጓት። እንዲህ በጭፍን እኛ ዝም ብለን እኛ እዚህ ጋር ይኸውላችሁ አንዳንድ ቁጥር ጻፉ ዛሬ ጌታን የምትቀበል ምናምን ብለን ድራማ እንሰራ። ኦኬ ድራማ እንሰራ። እዚህ ዛሬ ጌታን መቀበል የምትፈልጉ አንዳንድ ቁጥር ጻፉ ምናምን ምን ላይ የለም። ወይም ደግሞ አበል እየከፈልን ዛሬ ምስክርነት ስጡ ምንላቸው ቅጥረኞች የሉንም። እዚህ ቤት ድራማ አይሰራም። ቅድም ጀምሮ ስለነገራችሁ ነበር። እውነተኛው ጌታ ኢየሱስ ክርስቶስ የእውነት ነው የሚመለከው። ቃሉ የሚሰበከው በእውነት ነው የሚሰበከው። ስለዚህ እናንተም ስትመጡ እውነተኛውን የክርስቶስ ኢየሱስን ወንጌል በእውነት ተረድታችሁት ነው እንድትመጡ የምንፈልገው። አጎትህ ገሊ አይደለም አክስትህ ገሊት አይደለች ራባጃራባባባ ሼቤሬቤ እያለን ልክ እንደው መንፈስ ቅዱስ የተሞላን መስለን እየተነቀጠቀጠን አይደለም እናንተን መጠራት የምንፈልገው። ሐዋርያት ምንም አይነት ንክሽኒ ካልወረዱ ቀጥ ለጥ ብለው ነው በተረጋጋ መንፈስ የክርስቶስ ኢየሱስን ወንጌል የሰበኩት። እኛም እንደ አባቶቻችን ሐዋርያት ወንጌልን ለእናንተን ሰብክላችኋለን። ኦኬ ወንጌልን ለእናንተን ሰብክላችኋለን። የሆነች ቀይ ሴት ትታየኛለች። ማናት? ማነች? ጫልቱ የምትባል ሴት ታውቃለህ? ምናምን እያለን ድራማ እየሰራን አይደለም እናንተ እንድትመጡ የምንፈልገው። የክርስቶስን ቃል ተረድታችሁ ነው እንድትመጡ የምንፈልገው። ስለዚህ የደከማችሁ ስለ እውነት በዚህ አጋጣሚ
መሄጃ ቦታ ጠፍቷችሁ እንጂ እውነት የፕሮቴስታንት ቤት እውነተኛ ክርስቶስ እንደማይመለክ የምታውቁ ፕሮቴስታንቶች ቁጥራችሁ ቀላል አይደለም። በየአዳራሹ ልጄን አሳክማለሁ ብለህ ልጅን በሞት ያጣ ወንድሜ፣ በየቦታው እናቴን አባቴን አሳክማለሁ ብላችሁ ወላጆቻችሁን በሞት ያጣችሁ ክርስቶስን እናገኘዋለን ብላችሁ የሆኑ ሰዎች ያጭበረበሯችሁ ገንዘባችሁን ብቻ አጥበው ወላጆቻችሁ ልጆቻችሁ ሊያተርፉላችሁ ያልቻላችሁ እናንተ እህት ወንድሞቻችን እባካችሁን በቃ በቤታችሁ ጣሪያ ስር ተቀምጣችሁ እንባችሁን በማፍሰስ ጊዜ አታባክኑ። አሁንም አልረፈደም። ልባችሁ ክርስቶስን ያገኘው ዕለት ትረጋላችሁ። ልባችሁ ክርስቶስን ያገኘው ዕለት ትረጋጋላችሁ። ስለዚህ እባካችሁ አንድ እርምጃ ብቻ ወደፊት ተራመዱ። አንድ እርምጃ በቃ እስከዛሬ ድረስ ጠልቻት የኖርኳት ይችን ቤተክርስቲያን እስቲ ለወቃት። እስቲ እውነት የምታስተምረው ትምህርቶች በአጠቃላይ መጽሐፍ ቅዱስ መሰረት የላቸውም። እንደውም እስቲ እኔም ማምነባቸውን ይሄ እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጪ ናቸው መላቸውን እስቲ እነ ፈለገ አትናቴዎስን፣ እስቲ እነ ልደተ ቃልን፣ እስቲ እነ ኢዮብን፣ እነ ጋዲሳን፣ ሌሎችንም እነ ዮሐድ፣ እነ ዲያቆን ናቴንን እየተጠጋው እስቲ ልጠይቃቸው ይመልሱልኝ ይሆን ብላችሁ አንድ እርምጃ ብቻ ተራመዱ። ከእናንተ የምንፈልገው ያንን ነው። እናንተን በስሜት ነርተን ኦርቶዶክስ እንድትሆኑ እናደርግም። በፕሮቴስታንቱ ቤት እንደው እንዲህ ቢሆኝ በዚህ ወጥቶ በዚህ ገብቶ ተከፍቼ መጥቼ ስለተከፋችሁ አንደርድረን አምጥተን ወደ ከባዱ ሚስጥር ወደ ጥምቀት አንወስዳችሁም። ነገረ ስጋን ሳታውቁት የክርስቶስን ስጋ እንድትበሉ የክርስቶስን ደም እንድትጠጡ አናደርግም። የኛ ቤት ክርስቶስ በደሙ የመሰረታት ቤት ነች። በክርስቶስ አለትነት ላይ ጸናች ቤት ነች። ስለዚህ የክርስቶስን ወንጌል እውነተኛ የሆነውን ጌታ የእርሱን ቃል በእውነት ነው የምንሰብክላችሁ። እናንተ አንድ እርምጃ ብቻ ተራመዱ። ቀይ ለከማችሁ እንዲህ በሃይላንድ ክዳን ላይ ማስቲካ ለጥፈው ፓውደር እያደረጉ ይሄንን ውሃ እዩ ተመልከቱ፣ እንዲህ ነቅንቄ አሁን ነው ይሄው ወደ ወተት ቀይሯለሁ በኢየሱስ ስም ህፍ ብሎ ድራማ ሲሰረባችሁ ቁጭ ብላችሁ ምትታለሉ ሰዎች ሆናችሁ ሳይሆን ሼም ይዟችሁ አሜን ያላችሁ ፕሮቴስታንቶች ወንድሞች ግድ የለም እናንተ ኑ ጠይቁን። በቃ እኛ ጋር በመረጃና በማስረጃ ብቻ ነው። ኑና ጠይቁን። በደንብ አድርገን በመጽሐፍ ቅዱስ ማስረጃነት እናወራቸዋለን። ሼም ይዟችሁ ጭንቅላታችሁ ተይዞ የወደቃችሁ ሰዎች ለ3 ለ4 ተይዛችሁ በኢየሱስ ስም 7 ጊዜ ጩሁ ስትባሉ ሼም ይዟችሁ የጮሃችሁ ግድ የላችሁ። እኛ ቤት እንዲህ አይነት ድራማ የለም። እኛ ቤት ጭንቅላታችሁን ጥፍንግ አድርጎ የሚይዛችሁ 7 ጎረምሳ የለም ወዳጅ። እንዲህ አይነት ነገር የለም። ወደ ቅድስት ቤተክርስቲያን የምትመጣው ድራማ ሰርተንብህ ወይም ደግሞ ድራማ ሰርተህልን ሳይሆን እውነተኛውን የክርስቶስን ቃል ሰብከንልህ በእውነት ነው የምትመጣው። እና የሰለቻችሁ እህት ወንድሞቻችን በአጠቃላይ ባዮ ላይ ስልክ ቁጥር አስቀምጬላችኋለሁ። ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር ሁላችሁም ባዮ ላይ ባስቀመጥኩላችሁ ስልክ ቁጥር የዋትስአፕ ቁጥር ነው። በውስጥ ገብታችሁ መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡ። በየትኛውም ሐሳብ ዙሪያ እናወራችኋለን። ሌላው ኦርቶዶክስ ሴቶች ወንድሞች አይኖቻችሁን ግለጡ። አጥማጆች ሁኑ። ክርስቲያኖች ወንድሞች፣ ፕሮቴስታንት እምነት ተከታይ ወዳጅ ያላችሁ ወንድም ያላችሁ እህት ያላችሁ የምትወዷቸው ከሆነ እናንተ አጥማጆች ሁኑ። የእናንተን ቤተክርስቲያን ዲስከቨር እንዲያደርጉ እንዲጠይቁ ቤተክርስቲያናችሁን እንዲያውቋት አድርጉ። ይሄ ዋትስአፕ ቁጥር አስቀምጠናል ባዮ ላይ ያለ። ክርስቲያን የሆናችሁ እህቶች ወንድሞች ወንድሞቻችን እንዲመለሱ እንፈልጋለን፣ እባካችሁ አናግሯችሁ ብላችሁ በውስጥ መስመር መልእክታችሁን አስቀምጡ። እኛ ዝግጁ ነን። ቅድስት ቤተክርስቲያናችንን እንድታቋት የተቻለንን ሁሉ እናደርጋለን። ፕሮቴስታንት ወንድሞቻችን በክርስቶስ ያምናሉ ብለን አናምንም። በክርስቶስ አያምኑ። ነገር ግን ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ያንን ልባቸው የሚሻውን እውነተኛውን ጌታ ክርስቶስ ኢየሱስን እንዲያገኙት የተቻለንን ሁሉ እናደርጋለን። የተቻለንን ሁሉ ቁጥሩ የዋትስአፕ ቁጥር ነው። በሌላ አይነት መንገድ ብትጠቀሙት ምናልባት አይሰራላችሁ ወይም ደግሞ ከጠራም ላይ ይነሳ ይችላል። በዋትስአፕ ግን በቀጥታ መልእክቶቹ ለኔ ስለሚደርሱኝ ቁጥሩን ሁላችሁም ሴቭ አድርጋችሁ በውስጥ መስመር መልእክታችሁን አስቀምጡልን። ስለ እውነት ነው የምላችሁ። ይሄን አመት እነገሌ ድራማ ይስሩ፣ እኛ ደግሞ ስራ እንሰራለን። የሚገባችሁ ይገባችኋል። በቃ እነገሌ ድራማ ይስሩ፣ እነገሌ ይሄው እንትን ሄድን ዛሬ ይሄው ጮህን መጣን ይበሉ። እኛ አሁን እዚህ የቦታ የመሬት ችግር የመሬት ጥበት የለብንም። ወንጌልን የምንሰብከው
እኛ ለምስራቅ ለምዕራብ ምናምን እያለን ከፋፍለን አይደለም። ወንጌልን የምንሰብከው ለዓለም ሁሉ ነው፣ ለዓለም ሁሉ ነው። አንተ እዚህ ጋር ከሆነች ሰፈር ጋር ስትጋጋጥ ወዳጄ እኛ እግዚአብሔር የተመሰገነ ይሁን ኮንጎ ብራዛቪል ወንጌልን እየሰበከን ነው። ኬንያ ላይ ቤተክርስቲያን አለን፣ ወንጌል እየሰበከን ነው። የሌላ ዜግነት ያላቸውን ሰዎች እንኳን ሳይቀር በቋንቋቸው ቅዱስ ቤተክርስቲያናችን ወንጌልን እየሰበከች እያጠመደች ነው። አሁን እንደ ጴጥሮስ አጥማጅ ሆኑ አገልጋዮች አሉና እግዚአብሔር የተመሰገነ ይሁን። አንተ እንትን ሄጄ ኦርቶዶክሶችን አበሳጫቸው ይሄው ሰራውላችሁ ብል አንተ እዛው ራስን አስደስት። ራስን በራስ ማስደሰት ታውቃላችሁ አይደል? ራስን በራስ ማስደሰት መጥፎ ማለት ነው። በዚህ ዘመን ውስን የሆኑ አንዳንድ የፕሮቴስታንት አገልጋዮች ራሳቸውን በራሳቸው ያስደስታሉ። ምንም በቃ ሌላ ዓለም ውስጥ ናቸው። ይሄው እንትን ሄደን ዛሬ ወላችሁ ይሄው ጮኸን መጣን ይላል። ወዳጅ አንተ እንትን ሰፈር ሄደ ጮኸና እኛ እዚህ አንተ ይሄን ሰፈር ለቃ እዛ ደርሰህ ስትመጣ ፕሮቴስታንቱን በአጠቃላይ አዳራሹን በአጠቃላይ ወደ ጌታ ጨምረን እንጠብቃለን። አጭርና ግልጽ እኛ ስራ ላይ ነን። ሁላችሁም ኮሜንት ላይ ስራ ላይ ነን እያላችሁ ጻፉ። እግዚአብሔር የተመሰገነ ይሁን። እኛ ስራ ላይ ነን። ይሄው ቁጥር አስቀምጥንላችኋል። ባዮ ላይ ያለ መመለስ የምትፈልጉ ፕሮቴስታንት እህት ወንድሞቻችን በአጠቃላይ በውስጥ መስመር ደክሞናል፣ በቃ መመለስ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን፣ እንመልሳችኋለን። የቻልነውን ያክል የክርስቶስ ኢየሱስን ወንጌል የምናውቀውን ያክል ለእናንተ እናካፈላችኋለን። እሺ እኛ ቤት ድራማ የለም። የሆነች ቀይ ሴት ትታየኛለች ማናት ምናምን ስትል አክስቴ ናት ብለህ ሌላ ጭብጨባ ምናምን ድራማ የለም። በቃ የድራማውን ዓለም ትተህ ነው የምትመጣው። ይሄ የድራማውን ነገር በአጠቃላይ አራግፈ ወደ ሪያሊቲው ዓለም ነው የምትመጣው። በቃ ትመጣለህ፣ መጽሐፍን ትገልጣለህ፣ ቁጭ ብለህ ምንም አይነት ይኸውልህ እዚህ ጋር ምንም ድራማ የለም፣ ምንም አይነት ጭፈራ የለም። ቁጭ ብለህ ስለ ሳልቬሽን ከሆነ መጽሐፍ ቅዱስን ትገልጣለህ፣ እኛም እንገልጣለን፣ ቁጭ ብለን እናወራለን። ጥያቄዎችን ሁሉ ጨርሰህ ልክ ስትረዳ ወደ እውነተኛው መንገድ ትመጣለህ። እግዚአብሔር ከረዳ፣ እግዚአብሔር ከፈቀደልህ። እሺ ስለዚህ እናንተ ራሳችሁን ሸሽጋችሁ እንዳትቀመጡ፣ የደከማችሁ የሰለቻችሁ አዳራሽ ስትገቡ ሰላም እናገኛለን ብላችሁ ወይ 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 የሚባልበት ቦታ ገብታችሁ ሰላም ያጣችሁ ጩኸት የሰለቻችሁ ኑ ወደ ተቀደሰች ኦርቶዶክስ ቤተክርስቲያን። እኛ ስራ ላይ ነን አባቴ። እኛ የሆነ ቦታ ሄደን ይኸው ሰራንላችሁ። ሄደን እዛ የሆነ እንትን ሆነ አስፋልቱ ላይ ምናምን ወክ አድርገን የመጣ ነው ብለን ራሳችንን በራስ አናስደሰተም ወዳጄ። እነገሌ የቦታ ጥበትን ያስጨነቃቸው የሆነ ቦታ ሄደው ብሶታቸውን ተናግረው ጥላቻቸውን ተናግረው የሆነ ነገር ተናግረው ሲመለሱ እኛ ስራ ላይ ነን። ሰዎችን አሳምነን የጌታ የኢየሱስ ክርስቶስ ደቀ መዛሙርት እናደርጋለን። በአብ በወልድ በመንፈስ ቅዱስ እያጠመቅን ሁሉንም የጌታ ምርኮኛ እናደርጋለን። እግዚአብሔር አምላክ ይርዳን። ክርስቲያኖች ወንድሞች፣ ወንድማችን ናቱን አበረታቱት። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወንድማችን ናቱ እንወድሃለን፣ በርታ፣ ከጎንነን። ከዚህም የበለጠ ደግሞ ያንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙዎች እንዲመለሱ እግዚአብሔር አምላክ ፈቃዱ ይሁን። እንወድሃለን የኔ ተወዳጆች። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ደህና ሁኑልኝ። ሰላም ሁኑ። ባይ ባይ። ናቱሻ ወንድማችን ሰላም ደሩ። በቃ ሰላም ደሩ። እንግዲህ በጣም ነው አመሰግናለሁ። ደህና ደር፣ በደንብ ረፍት አድርግ። እሺ እሺ። ሰላም ደህና ደሩ። ደሩ፣ ደህና ደሩ፣ ደህና ደሩ። አይቻለሁ ባይኔ ሲቆም ማዕበሉ፣ አይቻለሁ ባይኔ። ልወጣ ስል አንድ ቁጥር ተጽፎ ሰላም ፈለገ። ሰላም እንዴት አለሽ? እግዚአብሔር ይመስገን። ጤና ይስጥልኝ። ስላሴ ይመስገን። እሺ በጣም ነው የማደንቀው። በጣም በአንተ ትምህርት በጣም ብዙ ተለውጫለሁ። በጣም ሃይማኖቴን እንዳውቅ አድርገኸኛል እና እግዚአብሔር ያገልግል፣ ዘመንን ይባርክ። በጣም ነው የማመሰግነው እና አንድ ነገር ማለት የምፈልገው ነገር እና ያንተም ሀሳብ እንዲሰጥበት ፈልጌ ነበር። እሺ ቤተክርስቲያን ስንሄድ ማለት ትክክል ነው እያልኩ አይደለም፣ ግን አንዳንዴ አርቲፊሻል ጥፍር ልታረግ ትችላለህ፣ ወር ፀጉር ቀለም ሊኖረው ይችላል። ገባክ? ላይክ ፐርፌክት ሁሉ ጊዜ ፐርፌክት አንሆንም አይደል? የቤተክርስቲያን ለመሄድ ስራ አለ፣ የዓለማዊ ህይወትም አለ እና
ቤተክርስቲያን ውስጥ ያሉ ሰዎች በጣም 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 ነው የሚናገሩት። ኖርማል ጤነኛ ሰዎች በጣም ብዙ ጊዜ ማለት ሌላም ሰው ላይ ሰው ሲሰደቡ አይቻካለው እኔንም ብዙ ጊዜ ደርሶብኛል ማለት ነውና በቃ እንድትቀር ነው የሚያደርገው። አሁን ለምሳሌ ጠንካራ ካልሆንክ በጣም ከባድ ነውና እዚህ ውስጥም ካሉ ማለት በአንተ አንደበት ያና ነገር እንድትልልን ልክ ነው እያልኩ አይደለም። ጸበልም እንደዚህ ሆነ እንጠመቅ አይደለም። ግን በቃ ቤተክርስቲያን ሄደ ከፈጣሪ ጋር ታወራለህ ወይ ጸሎት አድርገህ ትመለሳለህ እንጂ ጸበል ውስጥ እንደዛ ሆነ እንግባ ልክ ነው እያልኩኝ አይደለም። ግን ደግሞ ለሰው ደግሞ አይደለም ያንን ነገር በቃ ከሰው እየተደበቀ አይደለም። ያ ፈጣሪ ያውቃል አይደል የምንሰራውን ነገር ሁሉ እና በጣም 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 ብዙ ቦታ ያየሁት ነገር ነውና በቃ አሁን ዝም ተነስቶ ዛሬ ሄደ ሰው ቤተክርስቲያን በቃ እንደዛ ሲያደርጉት ወደ ዘራቂ ጸበሉ ጋር ምናምን እንደዛ ሲያደርጉት አይሄድም ያ ሰው ተመልሶ። ለምንድን ነው ለሰው እንቅፋት ምን ነው? እና በዚህ ላይ ሀሳብ እንድትሰጠን ፈልጋ አመሰግናለሁ በጣም። መልካም እንግዲህ አሁን አንቺ ያነሳሽው ሀሳብ በጣም እኔም ደክሞኝ ነበረ ባርፍ ደስ ይለኝ ነበር። ግን ከተነሳ አይቀር ምናልባት እዚሁ ላሉ እህቶች ወንድሞች ላሉት ብቻ ነግረን እንውጣ። ያነሳሽው ሀሳብ ከቤተክርስቲያን ስርዓት ጋር ተያይዞ ያለ ነው። እንደ ቤተክርስቲያን ለምሳሌ እንደው ቤተክርስቲያናችን የትኛውን ወገን ነው ትክክል የምትለው? እንደው ጥፍራቸውን እንደዛ አድርገው ወይ ደግሞ አጠር ያለ ልብስ ለብሰው ምን ብለው የሚመጡ ሰዎችን ነው ወይንስ የሚከለክሉ ሰዎችን ነው? የትኞቹ ነው ትክክል ናችሁ ብላ ከጎናቸው የምትሆነው ብለን ስንጠይቅ ሁለቱንም ቅዱስ ቤተክርስቲያናችን ትክክል ናቸው አትልም። ሁለቱንም ትክክል አትልም ስንል ምን አለ መሰላችሁ፣ ለመጀመሪያ ጊዜ እንደው ወደ ቤተክርስቲያን ስለመጣ ሰው እያወራን አይደለም። ለቤተክርስቲያን አዲስ የሆነ ሰው እንዴትም ሆኖ ቢመጣ ከቤተክርስቲያን በር ላይ ከቤተክርስቲያን ደጃፍ ልንከለክለው አንችልም። እንዴትም ለምሳሌ አሁን ወደ ሐመራ አካባቢ በጣም ብዙ ኦርቶዶክስ የሆኑ ወንድሞች አሉ፣ በጣም ብዙ እና እዛ አካባቢ ካያቻቸው ሴቶቹ እንኳን ነጠላ እንኳን አጠር ያለ ልብስ እንኳን ሻሽ ምንም ነገር ነው እንትን የማይሉት። በቃ ሰውነታቸው ምናልባት ጭቃ ይሄ ዲዛይን ያለው ምናምን አይነት የሆነ ፓተርን ያለው ነገር ምናምን ብቻ ነው የሚያደርጉት እንጂ ማጆሪቲው ምንም አይነት ልብስ ራሱ አይለብሱም። አያችሁ፣ በመንፈስ እንዲህ አይነት ሰዎች ህፃናት ናቸው። በመንፈስ ህፃናት ናቸው። በመንፈስ ህፃን ስለሆኑ ወዲያውኑ ኦርቶዶክስ ከመሆናቸው እንትን አርጉ እንዲያርጉ በዚህ ወጡ በዚህ ግቡ ምናምን ብላ ቤተክርስቲያን ስርዓትንም በአጠቃላይ እነሱ ላይ አጭንም። ከስርዓቱ በፊት የነሱ መዳን ይቀድማል። ክርስቶስ ኢየሱስን ካለማወቅ ወደ ማወቅ መሸጋገራቸው ነው ቤተክርስቲያን የሚያሳስባት። ስለዚህ እንዲህ አይነት ላሉ ነፍሳት ቤተክርስቲያን ስርዓትን ተጭና እንዲያደርጉ አትልም። ነገር ግን ቅድስት ቤተክርስቲያንን በሚገባ ጠንቅቀው የሚያውቁ ልጆቿን ግን ቤተክርስቲያናችን የቤተክርስቲያንን ስርዓት ጠንቅቀው የሚያውቁ ልጆቿን ግን በስርዓት ጉዳይ ላይ በደንብ አድርጋ ታስተምራለች። አሁን ሴት እህቶቻችን ወደ ቤተክርስቲያን በተለይ ለጸሎት ስንመጣ ጥንቃቄ ያስፈልጋል። እንግዲህ የሰማዩ ንጉስ ጌታችን ኢየሱስ ፊት ስንቆም ያልተጠነቀቅን በማን ፊት እንጠነቀቃለን? አንዳንድ ጊዜ እኮ እናንተ ለስራ ቅጥር ስትሄዱ እንዴት ነው የምትጠነቀቁት? ሴት እህቶቻችን የስራ ቅጥር ሲኖርባችሁ የሆነ ትልቅ ድርጅት ውስጥ የሆነ ትልቅ ካምፓኒ ውስጥ ወይ አየር መንገድ ላይ የስራ እድል ሲገጥማችሁ እንዴት ነው ተጠንቅቃችሁ የምትሄዱት? እንዴ ሁለንተናችሁን ታጠባችሁ፣ ጸጉራችሁን ተስተካክላችሁ፣ አላስፈላጊ የሆኑ በጣም የረዘሙ ጥፍሮችን አሳጥራችሁ። እንዲህ ለተራ ጉዳይ እኮ ነው። የሆነ ደሞዝ ለሚከፈላችሁ አንድ የስራ ተቋም ጋር ስትሄዱ እንኳን የዚህን ያክል ጥንቃቄ ትወስዳላችሁ። ወንድሞቻችን ለቅጥር ስትሄዱ ጸጉራችሁን አሳጥራችሁ ተስተካክላችሁ ነው የምትሄዱት። ይሄ ጠቅልላችሁ ታች የወረዳችሁትን ጸጉር በአጠቃላይ ቆርጣችሁ ምልጥ አድርጋችሁ ምናምን ነው የምትሄዱት። ለምን? እንደዛ ካልሆነ እንጀራን ስለማታገኙ ማለት ነው። ምድራዊ የሆኑ አለቆቻችሁ ጋር ስትቀርቡ፣ ምድራዊ የሆኑ ጌቶቻችሁ ጋር ስትቀርቡ ይሄን ያክል ዲስማች የምትጠነቀቁ ከሆነ የሰማዩ ጌታ ክርስቶስ ኢየሱስ ፊት ስንቆም ደግሞ ልንጠነቀቅ ይገባል። እንዴት ነው? እኛ ተሳስተን ሰውንም ልናሳስት አይገባም። አንዲት እህት ለምሳሌ አጭር ቀሚስ ለብሳ ወደ ቤተክርስቲያን በመሄዷ ሁለት ሰዎችን ታሳስታለች። አንደኛ ለቤተክርስቲያን ስርዓት የሚጨነቁ እንጨነቃለን ባይ የሆኑ ሰዎችን ተናጋሪ ሆነው በእሷ ላይ ፈርደው እንዲሳሳቱ ታደርጋለች። አንድ ሲቀጥል ደግሞ
ለጸሎት እዛ ቦታ ላይ የተገኘን ሰው በስጋ ፍትወት እንዲመለከታት ታደርጋለች። ያም ሰው ከእንደገና ለሁለተኛ ጊዜ እንዲሳሳት ታደርጋለች። እና ቅዱስ ጳውሎስ ደግሞ ለሰው መጥፊያ ከምትሆን በአንገት ላይ የወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣል ይሻላል ይላል። ስለዚህ ሰዎች በእኛ ላይ እንዲስቱ ማድረግ የለብን፣ ልንጠነቀቅ ይገባል። አንዳንዴ እዚህ ሶሻል ሚዲያ ላይ እንዲህ ምናምን ይሄ ወደ ካሜራ ተጠግተው እንዲህ እያሉ መልክ እያሳዩ የሚዘምሩ ልጆች አጋጥሟችሁ የሚያውቅ ከሆነ በቃ አለማወቅ ነው። እግዚአብሔር የሚመሰገነው እግዚአብሔርን በዝማሬ ወንጌሉን የምንሰብከው በዝማሬ ጸሎት የምንጸልየው ውበታችንን የጥርሳችንን ዘርዛራነት ምናምን ልናሳይ አይደለም። እንዲህ አይነት ጉዳይ ልንጠነቀቅ ይገባል። አንዳንዱ ዋው እቺ ልጅ ቆንጆ ነች ለመባል ምንም እኮ እንደው መንፈሳዊ የሚባል ህይወት የላትም እኮ ነጠላዋን ምናምን እዚህ ረሰለብሰና ምናምን ማስመሰል። ወንድሜ አንተም ልክ እንደዛው ማለት ኪዳን ሳታስቀድስ ሳታስቀድስ የቲክቶክ ክርስትና የለም። ይሄንንም በዛው እንንከው ብዬ ነው። እሺ የቲክቶክ ክርስትና የለም። በቻልነው አቅም አለ አይደለ ይሄ መንፈሳዊ የሚባለው ነገር ሊታይብን ይገባል። ኦርቶዶክሳዊ የሆነ ከለር ማለት ነው። ኦርቶዶክስ የሆነ ቀለም በእኛ ላይ ሊታይ ይገባል። ያ ኦርቶዶክሳዊ ቀለም ደግሞ ከወረት ከማስመሰል የራቀ የወጣ ነው። ያንን አስምሩበት። ሌላው ደግሞ ከውጭ የሚመጡ ሰዎችን ባለማወቅ ሊሆን ይችላል። ባለማወቅ ወይም ደግሞ ለመጀመሪያ ጊዜ ፕሮቴስታንት የሆኑ ሰዎች በዚህ አጋጣሚ ይመጣሉ ወደ ቤተክርስቲያን። በነገራችን ላይ ሲጨነቁ እንደምታውቁት አዳራሹ በጫጫት የተሞላ ስለሆነ እረፍት ማግኘት የሚፈልጉ አንዳንድ ሰዎች ወደኛ ቤተክርስቲያን ይመጣሉ ቁጭ ለማለት። ለምን? በቤተክርስቲያናችን ውስጥ እንኳን የሚሰበከው የክርስቶስ ቃል የሚነፍሰው ነፋስ በራሱ ሰላም ይሰጣል። እና ሰዎች ሲመጡ በእነሱ ላይ አንደበቶቻችን ራሱ እንደው የምናላቅቅ ሰዎች ትክክል ነው ወይ አይደለንም? አንዳንዴ ለድነት ተብሎ ቅስፈት አለ። አንዳንዴ እንደው ለክርስቶስ ተጨንቀናል እንደው ክርስቶስን አስከበርን ብላችሁ ከስርዓት የምትወጡ በጣም ብዙ ሰዎች አላችሁ። ለምሳሌ ያክል ጌታችን ኢየሱስ በመንፈቀ ሥጋ በነበረበት ወቅት ጸሐፍት ፈሪሳውያን ከጌቴ ሰማኒ አትክልት ስፍራ ይዘው ክርስቶስን ወደሚያሰቃዩበት ስፍራ ሊወስዱ ሲሉ ጴጥሮስ ሰይፈን አንስቶ ነበረ ማልኮስ የሚባል ወታደርን ጆሮ ይቆረጥ እና የማልኮስን ጆሮ ሲቆርጥ ጌታችን ኢየሱስ ጴጥሮስ በርታ፣ በል፣ ጠንክር፣ ጀግና ለጥቂት ሚሳትከው ድገመው በለው በጎራዴ በለው አላለ። ጌታችን ኢየሱስ ጴጥሮስ በሰይፍ የሚያጠፉ በሰይፍ ይጠፋሉ ነው ያለው። ጴጥሮስ ያንን ያደረገው ክርስቶስ ተነካብኝ ብሎ ነው። በእርግጥ ለቤተ ክርስቲያን ቅናት ያላችሁ እህት ወንድሞቻችን፣ ለቤተ ክርስቲያን ቅናት ስላላችሁ እንደው ክርስቶስን ከመውደዳችሁ የተነሳ ለቤተ ክርስቲያን ካላችሁ ፍቅር የተነሳ አረ ይሄን ነገር እንዲያደርጉ ይሄ ነገር እንዲያደርግም ምናምን ስንል ሰዎች የምንመክርበት መንገድ ሰዎችን የሚያስተምር መሆን አለበት፣ ሰዎችን የሚገፋ ሳይሆን። እሺ እዛ ላይ ነው መጠንቀቅ ያለብን። የቤተክርስቲያን ስርዓት ማስከበር በጣም የሁሉም ድርሻ ነው፣ አግባብ ነው። ነገር ግን ሰዎች የምንመልስበት መንገድ ደግሞ ሰዎችን እንደው የሚያቀርብ የሚያስተምር እንጂ የሚገፋ መሆን የለበትም። ያንን ልንጠነቀቅ ይገባል። አንዳንዴ እንደው የሆነ አንድ ስርዓት ሲጎል ዞር በል አንተን መድኃኒዓለም አይፈልግም፣ እመቤቴ ማርያም አንቺን ትቆጣች፣ ዞር በይ እንዴ ኧረ አንቺን አርሴማ አትፈልግሽም እያላችሁ ሰው የምትገፉ ሰዎች በቃ እንዲህ አይደረግም። እንዲህ አይነት የቤተክርስቲያን አስበው ቤተክርስቲያን እንዲበሉልኝም ብላ አታውቅም። እና እንዲህ አይነት ጉዳይ ላይ ጥንቃቄ ይወሰድ። ጎበዝ የሆነ ጠንካራ የሆነ ሰው ግን ያንን ሰው አቅርቦ የተሳሳተውን ሰው ቀረብ አድርጎ ነው የሚያስተምር። ቀረብ አድርጎ ዛሬ እንዲህ የለበሻትን ነገር ነው ነገ ብታስተካክያት፣ እንደው ነጠላ ደግሞ ስትለብሽ እኮ እንዴት እንደሚያምርብሽ ወንድሜ፣ አንተም ደግሞ ነጠላ ስትለብስ እንዴት እንደሚያምርብህ እንደው እቺን ነገር ብቻ ብታስተካክላት፣ እንደው ጸጉርህን ደግሞ ትንሽ እንደው ወደ መቅደስ ስትመጣ ቃሉን ስትሰማ የቅዳሴውን ጸሎት ስትሳተፍ ትንሽ እቺን ነገር ብታስተካክላት ብለን በፍቅር ሰዎችን ልንመልስ ይገባል። ስለዚህ ይሄ ሰዎችን የምናስደነግጥ አካላት የምናደርገውን ነገር ትክክል ነው ወይ አይደለም። በተመሳሳይ ደግሞ አዲስ ከሆኑ ክርስቲያኖች ውጪ በቤተክርስቲያን አድገን በቤተክርስቲያን ረዥም ጊዜ አሳልፈን ልክ አዲስ እንደሆኑ ክርስቲያኖች ወንድሞቻችን እንደው ስርዓትን የምናጎል የእምነቱ ተከታይ የሆኑት ወንድሞችን የምናደርጋቸው ነገሮች ትክክል አይደሉም። ለምሳሌ ከቤታችሁ ስትወጡ ለምሳሌ የስግደት ሰሞን ላይ በሁሉም የሀገራችን አቅጣጫ ላይ ያሉ ክርስቲያን የሆኑት ወንድሞቻችን በአጠቃላይ ከስራቸው ጎን ለጎን አቅራቢያቸው ለቤተክርስቲያን እየሄዱ ይሰግዳሉ። እና ከቤታችሁ በቃ ስትወጡ ቤተክርስቲያን እንደምትሄዱ የምታስቡ ከሆነ እህቴ በቃ አስፈላጊውን የሚያስፈልገውን ነገሮች በአጠቃላይ አሟልተሽ ብትወጪ፣ ወንድሜ አንተም ልክ እንደዛ ልክ ከቤት ገና ስትወጣ የሚያስፈልገውን ነገር በአጠቃላይ
አሟልተ ተጠንቅቀ ዝግጁ ሆነ ብትወጣ መልካም ነው ነው ማለት የምችለው። እህቴ ስለጠየቅሽ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ፈለገዬ አሁን እኔ ቤተክርስቲያን እንደዚህ ትላለች ጭራሽ ቤተክርስቲያን እንደሱ ማለት ቤተክርስቲያን የምታስተምረው እናውቃለን። ቤተክርስቲያን ሰው ገፍታ ማታውቅም። ስለ ቤተክርስቲያን አይደለም አሁንም እየጠየኩና ቤተክርስቲያን አይደለም መስ አባቶቻችን እንኳን ማለት ምንም ብናደርግ ደዌ በቃ የሚያስተምሩበት መንገድ የሚነግሩን በቃ በጣም በፖላይት ሆኖ ነው። ኢቨን እንኳን ቄሶች አባቶች የነሳ አባቶቻችን እና ሰው ግን ኖርማሊ በቃ ኦኬ ሰው እኮ ለዚህ ነው በቃ ማለት ሌላ ሰው ቢሆን ቤተክርስቲያን አይመጣም ማለት ነው እስከምትል ድረስ የለም። አሁን ለምሳሌ ጥፍር ቀለም እግር ላይ ያለን ነው በቃ አንተ የሆነ ደብሮ ውስጥ ጥሩ ስሜት ሳይሰማ ጸበል ለመጠጣት ሄዳ ሊሆን ይችላል አይደል? ቤተክርስቲያን ላይ ፐርፐዝ ላይ አንዳንዴ በቃ ድንገት መሄድ ትፈልጋለህ እና ያንን ብሎ የሄደ ሰው ጥፍር ቀለሙን አስለቅቂ የማይለቅ ይሆናል። ጥፍር ቀለም ትክክል ነው እያልኩ አይደለም፣ አሁንም ትክክል ነው እያልኩ አይደለም። ግን በቃ ቤተክርስቲያን ሁሉ ጊዜ በቃ ሲካፋን ደስተኛም ስንሆን ምንም በቃ ያለን ቤተክርስቲያን ነው አይደለ? ሶ በዛ አጋጣሚ ያንን ጥፍር ቀለም ማስለቀቅ ላችል ትችላለች ያቺ ሴት። ወንድም ቢሆን ፀጉሩን በቃ በዛ ሰዓት ተቆርጦ ለመሄድበት ሁኔታ ሊሆን ይችላል። ግን በቃ እንዴት አድርገው በቃ ከቤት ማለት አስለቅቄ ወደዚህ ሂጂ የሆነ በቃ እንጃ አላውቅም። ግን እኔ ሰውን ነው የምለው። ሰው በቃ ከቻልክ ጸጥ ማለት ደግሞ በፖላይት ወይ ተርተክ እንደዚህ ኔክስት ታይም እንዳታረጊ እንደዚህ በቃ ይሆናል የምታወራበት እንደሱ አይደለም። በቃ ምን ጭቅጭቅ እንዳትመጣ ነገ በቃ የሆነ ሰው ላይክ ሴንሲቲቭ የሆነ ሰው አይመጣም። ዘዌ እነሱ የሚያስረዱት የሚሉበት መንገድ እና እሱ ነው እንጂ ቤተክርስቲያን ጭራሽ ሰው ቄሶችም አባቶቻችንም እንደዛ ብለው ተናግሮ የማያውቁም አስተምረው የማያውቁም። በጣም ኢቨን ጠርተውክ ለብቻ ነው የሚያናገሩ። በቃ በሚገባ መንገድ ነው የሚያናግሩና እኔ ሰውን ነው በቻለ ማለት ፖላይት ሆነ ወይም ቢያናገሩ ወይ ደግሞ በቃ ዝም ቢሉ ታውቃለህ አንተም ኦኬ ከራስ ታደርጓለህ። ሰው በሚስተካከልበት ቀን ይስተካከላል። ቤተክርስቲያን ነው ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ሁላችንም እንደምናውቀው እና ቤተክርስቲያን ሲጀመር ፈርዳ ማታውቅም። ግን ሰው የራሱ የሚታይ ነገር ላይ ነው እየፈረደ ያለውና እሱ ነው ለማለት የፈለኩት። ፈለገ በጣም እግዚአብሔር ያክብርልኝ። አመሰግናለሁ። የአገልግሎት ዘመንን እግዚአብሔር ይባርክ። አሜን አሜን። እህታችን በጣም ነው የምናመሰግነው። አንቺም ደግሞ ሁልጊዜ የመጣሽ በደንብ ኮፒ ሊንክ እያደረግሽ ታብታብ እያደረግሽ እንዲህ አይነት ወንድሞች ደግሞ ሲመጡ ደግሞ በቸልሻት ደግሞ ጊፍትም የሰጠሽ ሰፖርት ስለምታደርጊኝ በጣም ነው የምናመሰግነው። እሺ እግዚአብሔር ያክብርልን። አሜን። የኔ ተወዳጆች ሁላችሁንም ባስገባ ደስ ይለኝ ነበር፣ ግን መሽቷል እና እውነት ቤተክርስቲያን ነው ዛሬ ዋልነው። በጣም ነው የደከመኝ። ከደስታ የአንጻር ነው ዛሬ ላይ የገባሁት። ሰው ነገ ልክ እንደዚህ ላይቭ እንከፍታለን እና የዛን ታይም ለእናንተ እድል እሰጣለሁ። ከዛ ውጭ እህታችን ባነሳቸው ሀሳብ ዙሪያ ቅድም በተደጋጋሚ አንስተነዋል። ቤተክርስቲያናችን ያው ስርዓት ማለት ስናት ዶክትሪን ካነን ማለት እንደስሙ ያው ስርዓት ነው። ለምሳሌ ውይ ያደረገች ሴት በቃ እንደው በየትኛውም አይነት ኮንዲሽን ጸበል መጠመቅ አትችልም የሚባል ነገር የለም። እንዴት መሰላችሁ? ለምሳሌ ታማ የመጣች ፀጉሯን ዊግ እንደተሰራች ህመም ላይ ሆነ የመጣች አንዲት ሴት ነው ጸበል አትጠመቅም ብለን ልንከለክላት አንችልም። በእርግጥ በቤተክርስቲያን ስርዓት እንደዛ ባይሆን መልካም ነው። ነገር ግን እንደው እንደ አጋጣሚ አንዲት እንደዛ ሆና ብትመጣ ጸበል ነው መጠመቅ አትችልም የለም ምናምን ብለን መከልከል አንችልም። በተመሳሳይ ልክ እንደዚሁም ሌሎች ከስርዓት ጋር ተያይዞ ያሉ ጉዳዮችን እንደው ስርዓት አብሮ ለሚመጡ ሰዎችን ዝም ብለን ከመሬት ተነስተን መከልከል እንችላለን ማለት አይደለም። በቦታው ካህን አለ። ካህን ማለት እረኛ ነው። አይንተ እግዚአብሔር የሆኑ ካህናቶች አሉ እና ክርስቲያኖች ወንድሞች፣ ካህናት አባቶች የሚከለክሉትን ይከልክሉ። እሺ አንዳንዴ ለነሱ ነው ይሄን ኃላፊነት ማተው ያለብን። እናንተ በምድር ያሰራችሁት በሰማይ የታሰረ ነው፣ እናንተ በምድር የፈታችሁት ደግሞ በሰማይ የተፈታ ነው ብሎ ጌታችን ኢየሱስ ክርስቶስ የራሱን ስልጣን ለካህናት ለአባቶቻችን ሐዋርያት ሰጥቷል። ሰው አባቶቻችን ካህናት አይ ይሄ ችግር የለውም ለጊዜው በቃ ታማ አይደል የመጣችው ይሁን የሚሉትን ነገር ከፈቀዱ ይሆናል፣ ካልሆነ ደግሞ አይሆንም። እንደ ሐሳብ ግን ገና ከጅምሩ ለምሳሌ ወደ ቤተክርስቲያን ስንሄድ አስፈላጊውን ጥንቃቄ ግን ልናደርግ ይገባል። ሌሎቻችን አሁን ይሄ
ድንገተኛ ካልሆነ ነገር በስተቀር ሌሎቻችን ወደ ቤተክርስቲያን ስንቀርብ ልንጠነቀቅ